ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ዛሬ ይነሳሉ። በተለይ ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ እጅግ በጣም በጉጉት ሲጠበቁ የነበሩ ጨዋታዎች ነበሩ። ከነዛ መካከል ደግሞ ማንቸስተር ዩናይትድ ወደ ኤምሬትስ ስቴዲየም አቅንቶ ከአርሰናል ጋር ያደረገው መርሃ ግብር እጅግ በርካቶች በጉጉት ሲጠብቁት የነበረ ጨዋታ ነው። በማንቸስተር ዩናይትድ አሸናፊነት ትላንትና ተጠናቋል። ከዛ በፊትም የተደረጉ ሌሎች የፕሪሚየር ሊግ ጨዋታዎች ነበሩ። ሰፋ አድርገን ቆይታን እናደርግባችኋለን። የትላንትናዎቹን መርሃ ግብሮች ከሀገር ውስጥም ጥቂት መረጃዎችን እናነሳለን። ሌሎችም ስፖርታዊ ጉዳዮችን አካተን ዛሬ ወደ እናንተ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን አጋሩን። በተለይ ትላንትና ከነበሩት ጨዋታዎች ጋር ማንቸስተር ዩናይትድ ከአርሰናል ጋር ካደረገው መርሃ ግብር ጋር አያይዛችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርሰው ነው የሚሆነው። ስለምትጽፉልን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁኝ ነው። የሀገር ውስጥ ጥቂት መረጃዎችን በማንሳተን ጀምረ ትላንትና የቀድሞ የማንቸስተር ሲቲና የአርሰናል ተጫዋች የነበረው ባካሪ ሳኛ ሀገራችን መግባቱ ይታወቃል። አዲስ አበባ መግባቱ ተሰምቷል። የቀድሞ የአርሰናልና የማንቸስተር ሲቲ ፈረንሳዊ የቀይ መስመር ተከላካይ የሆነው ባካሪ ሳኛ ኢትዮጵያ አዲስ አበባ ገብቷል። ባካሪ ሳኛ በአዲስ አበባ ከኢትዮጵያ ቴሌቪዥን ጋር ወይም ከኢቲቪ ጋር በነበረው ቆይታ ከኢትዮጵያ እንጀራዋን ይበልጥ እንደሚወድም ጭምር ተናግሯል። በሚኖርበት ሀገር ዱባይ ብዙ ኢትዮጵያውያን መኖራቸውን የገለጸው ሳኛ ስለ ኢትዮጵያ ብዙ እንዳውቅ አድርገውኛል። የኔም የዘር ግንድ ከአፍሪካ መሆኑ ደግሞ በራሱ ስለ ኢትዮጵያ እንዳውቅ አድርጎኛል ሲልም የተናገረው የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ያደረገውን ጨዋታንም ተመልክቻለሁ። ኢትዮጵያ ጥሩ ብሔራዊ ቡድን አላት። የዚህ አካል ሆኜ አዲስ አበባ መምጣት ያስደስቶኛል ሲልም ይናገራል። ባካሪ ሳኛ በትላንትናው ዕለት የአድዋ ድል መታሰቢያን ጨምሮ የተለያዩ ታሪካዊ ቦታዎችንም ጎብኝቷል ተብሎ ነው የተነገረው። በተጨማሪም በኢትዮጵያ ብሔራዊ ቡድን ይፋዊ ትጥቅ አቅራቢ ማክሮን የማብሰሪያ መርሃ ግብር ይገኛል እዛ ላይም ተብሎ እንደሚታሰብ ነው መረጃዎች የወጡት። ሌላኛው ከኢትዮጵያ ፕሪምየር ሊግ ጋር ሁለት ጨዋታዎችን በተመለከተ ትላንትና እናንሳ። ወልዋሎ አዲግራት ዩኒቨርሲቲ ትላንትና ድል ቀንቶታል። በኢትዮጵያ ፕሪምየር ሊግ መርሃ ግብር ወልዋሎ አዲግራት ዩኒቨርሲቲ ከሀዲያ ሆሳዕና ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻሉት። የወልዋሎ አዲግራትን የማሸነፊያ ግቦችም እንዳልካቸው ጥበቡና ቃልአብ ውብሸት ናቸው በራሱ መረብ ላይ ያሳረፈው። የሀዲያ ሆሳዕናን ግብ ደስታ ዋሚሾ ማስቆጠር ቢችልም ነገር ግን ቡድኑን ከሽንፈት አልታደገውም። ወልዋሎ አዲግራት ከ7 ጨዋታዎች በኋላ የመጀመሪያ 3 ነጥቡን ነው ትላንትና ያሳካው። ሀዲያ ሆሳዕና በ20 ነጥቦች 11ኛ፣ ወልዋሎ አዲግራት ዩኒቨርሲቲ በ16 ነጥቦች 18ኛ ደረጃን የተቀመጠው። ሌላኛው ጨዋታ በኢትዮጵያ ፕሪሚየር ሊግ ፋሲል ከነማ ከአርባ ምንጭ ከተማ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። የፋሲል ከነማን የማሸነፊያ ግቦችም ቃል ኪዳን ዘላለም 2 ጎሎችን ማስቆጠር ሲችል ናትናኤል ገብረ ጊዮርጊስ ቀሪውን 1 ጎል ማስቆጠር ችሏል። ለአርባ ምንጭ ደግሞ ታምራት እያሱና ጸጋይ አበራ ነበሩ ማስቆጠር የቻሉት። ቀደም ብሎ በተደረገ ሌላ መርሃ ግብር አዳማ ከተማ ከመቀሌ ሰባ እንደርታ ጋር ጨዋታቸውን 0-0 ያጠናቀቁት። በዚህም ፋሲል ከነማ በ29 ነጥቦች ሁለተኛ፣ አዳማ ከተማ በ27 ነጥብ አራተኛ፣ መቀሌ ሰባ እንደርታ በ17 ነጥብ 16ኛ እና አርባ ምንጭ ከተማ በ8 ነጥቦች 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና የተወዳጁ የእንግሊዝ ፕሪምየር ሊግ 23ኛ ሳምንትን ጨምሮ የሌሎችም የአውሮፓ ታላላቅ ሊጎች በርከት ያሉ መርሃ ግብሮች ትላንትና ቀጥለው ተደርገዋል። የነሱን የጨዋታ ውጤቶች እያነሳን ነው ቆይታን የምናደርገው። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ 4 ያክል መርሃ ግብሮች ናቸው የተደረጉት። 23ኛው ሳምንት ዕለተ ቅዳሜ ነበር ጅማሯቸውን ያደረጉት። 5 ጨዋታዎችም ቅዳሜ ላይ ተደርገው ትላንትና ደግሞ 4 ጨዋታዎች ቀጥለው ተደርገዋል። ትላንትና በእነዚህ 4 ጨዋታዎች የተመዘገበው እንግዲህ ከሜዳ ውጪ የነበሩ ቡድኖች በሙሉ ጨዋታቸውን ያደረጉ በሙሉ አራቱም ቡድኖች ድል የቀናቸው ቀን ሆኗል። ትላንትና የተደረገው ጨዋታ ብሬንትፈርድ ከኖቲንግሃም ፎረስት፣
ክሪስታል ፓላስ ከቼልሲ፣ ኒውካስል ዩናይትድ ከአስተን ቪላ እና አርሰናል ከማንቸስተር ዩናይትድ ናቸው ትላንትና ጨዋታዎቹን ያደረጉትና በቅደም ተከተላቸው እናንሳ። ቼልሲ ትላንትና ድል ቀንቶታል። ወደ ሴልኸርስት ፓርክ ነው ትላንትና ያቀናው። እርግጥ ነው ክሪስታል ፓላስ ቡድኑ እንደሳሳበት ይታወቃል። አሰልጣኝ ኦሊቨር ግላርሰንም ከባለቤቶቹ ጋር ጭምር ከፓሪሽ ጋር ጭምር ግጭት ውስጥ እንደገቡ የሚታወቅ ጉዳይ ነው። ተጫዋቾች እየለቀቁባቸው ከመሆኑ ጋር በተያያዘ በዚህ የውድድሩ አጋማሽ ላይ ጭምር ወሳኙ ተጫዋቻቸው የቡድናቸው ካፕቴንና ወሳኙ ተከላካያቸው ማርክ ጉሂን ጭምር ለማንቸስተር ሲቲ አሳልፈው መስጠታቸው የሚታወስ ነውና በዚህም የቡድኑ ስሜት በጣም ቀዝቀዝ ያለ እንደሆነ በርካቶች ያነሳሉ። ትላንትናም በሜዳቸውና በደጋፊያቸው ፊት በሴልኸርስት ፓርክ በቼልሲ 3-1 ሽንፈት አስተናግደው ነው የወጡት። በተለይ በሴልኸርስት ፓርክ ቡድኖች ለማሸነፍ እጅግ በጣም አስቸጋሪ የሚሆንባቸው ሜዳ እንደነበር የቅርብ ጊዜ ትውስታችን ነው። 12 ተከታታይ ጨዋታዎችን ያልተሸነፈበት መርሃ ግብርም በቅርቡ የምናስታውሰው ነው። ነገር ግን ከቅርብ ጊዜያት ወዲህ ግን ሴልኸርስት ፓርክ በሌሎች ቡድኖች የሚደፈር አይነት ሜዳ እየሆነ እንደሚገኝ ነው እየተመለከትን የምንገኘው። ትናንትና ከቼልሲ ጋር ነው መርሃ ግብራቸውን ያደረጉት። ቼልሲ 3-1 በሆነ ውጤት ይህንን ጨዋታ ማሸነፍ ችሏል። የሰማዮችን የማሸነፊያ ግቦች ኤስቴቫኦ ዊሊያን፣ ዣኦ ፔድሮ እና ኤንዞ ፈርናንዴዝ በፍጹም ቅጣት ምት ማስቆጠር የቻሉበት አጋጣሚን የተመለከትነው። ሪቻርድስ ለክሪስታል ፓላስ ኳስና መረብን ማገናኘት ቢችልም ነገር ግን ጨዋታውን ማሸነፍ ያልቻሉበትና ነጥብ ማግኘትም ያልቻሉበት ውጤት ሆኖ ነው የተመዘገበው። እንግዲህ ትላንትና ለሊያም ሮዝኒየር በጣም ወሳኝ የሆነ እድል ነው ብሎ ማንሳት ይቻላል። ምክንያቱም በሚቀጥሉት ጊዜያት ለቶፕ 4 በትልቁ ለመፎካከር አሁን ላይ ነጥቦችን መሰብሰብ በትልቁ የሚነሳበት ጊዜ ላይ ነው። ማንቸስተር ዩናይትድም ሊቨርፑልም በዚህ ፉክክር ውስጥ በሚኖሩበት ሰዓት ላይ ነጥቦችን መጣል ከባድ ስለሚያደርገው ፉክክሩን ቸልሲዎች ጨዋታዎችን አሸንፈው መቀጠል ይኖርባቸዋል ተብሎ ይታሰባል። ትላንትናም 3-1 በሆነ ውጤት ጨዋታውን ማሸነፍ ችሏል። በጨዋታው ላይ አደም ዋርተን የክሪስታል ፓላሱ ተጫዋች በሁለት ቢጫ ካርድ ከሜዳ የወጣበትን አጋጣሚ ነው የተመለከትነው። በትላንትናው ጨዋታ በኳስ ቁጥጥሩ ረገድ ተመጣጣኝ አይነት ነገር በሁለቱም ቡድኖች በኩል ቢኖርም 57 በመቶ ቸልሲ ኳስ ቁጥጥር ነበረው፣ 47 በመቶ ነበር የክሪስታል ፓላስ የኳስ ቁጥጥር። የጎል ሙከራዎችን በማድረግ ፓላስ በተወሰነ መልኩ የተሻለ ነበር። 13 የጎል ሙከራዎችን አድርገው 7ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በቸልሲ በኩል 10 ሙከራዎች ተደርገው 6ቱ ኢላማቸውን የጠበቁ ሙከራዎች እንደነበሩ ነው የተመለከትነውና ቸልሲ ትናንትና ወሳኝ ድል አስመዝግቦ ወጥቷል። ሮበርት ሳንቼዝን በግብ ጠባቂነት፣ ማርኮ ኮሪያን፣ ቤኖት ባዲያሽልን፣ ትሬቨር ቻሎባህንና ሪስ ጄምስን በተከላካይ ስፍራ ላይ ተጠቅሟል። ሞይስ ካይሴዶና እንዲሁ ደግሞ አንድሬ ሳንቶስን በአማካይ ስፍራ ላይ ሲጠቀም ኤስቴቫኦ፣ ኤንዞ ፈርናንዴዝ እና ፔድሮ ኔቶን ከዣኦ ፔድሮ ጋር አድርጎ ነው ትላንትና ሊያም ሮዝኒየር በቋሚ አስተላለፍ ውስጥ ያካተታቸውና ወሳኝ 3 ነጥብንም ማሳክተው መውጣት የቻሉበትን መርሃ ግብር ትላንትና ማድረግ ችለዋል። በተመሳሳይ ሰዓት የተደረጉ ሌሎች ሁለትም ጨዋታዎች እንዲሁ አሉ። ትላንትና ብሬንትፈርድና ኖቲንግሃም ፎረስትም እንዲሁ ጨዋታቸውን አድርገው ነበር። በጂቴክ ኮሚኒቲ ስቴዲየም የተደረገ መርሃ ግብር ነው። በተለይ ኖቲንግሃም ፎረስት በወራጅ ቀጠናው ላይ የሚገኝ ወይም ለወራጅ ቀጠናው በጣም ቅርብ የሆነ ቡድን እንደሆነ ይታወቃል። ሶስቱ ወራጅ ቡድኖች 18ኛ 19ኛ እና 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ነገር ግን ኖቲንግሃም ፎረስት ከነሱ አንድ ከፍ ብሎ የተቀመጠ ቡድን ነበር። 17ኛ ደረጃ ላይ የተቀመጠ ቡድን ነበር እና በተለይ ደግሞ ዌስትሃም ዩናይትድ በዚህ ሳምንት ያደረገውን መርሃ ግብር ማሸነፉ ኖቲንግሃም ፎረስቶች ላይ ምናልባት ጫናዎችን ያሳድራል ተብሎ ሲጠበቅ ነበር። ነገር ግን ብሬንትፈርድን ትላንትና ማሸነፍ የቻሉበት መርሃ ግብር ሆኖ ተጠናቋል። ብሬንትፈርድ በቅርብ ሳምንታት ውስጥ እስከ 5ኛ ደረጃ ድረስ የተቀመጠበት ውጤት የተመዘገበ ቡድን ነበር። ነገር ግን ባለፉት 2 ጨዋታዎች በተከታታይ መሸነፉ ደረጃው ወደ 8ኛ ዝቅ እንዲል አደረገው እንጂ በጣም ጥሩ የሆነ የውድድር ዓመትን እያሳለፈ የሚገኝ ቡድን እንደነበር እናስታውሳለን። ትናንትና ግን ለሶንዳይቹ ኖቲንግሃም ፎረስት እጅ የሰጠበት መርሃ ግብር ሆኖ ተጠናቋል። ትላንትና ኖቲንግሃም ፎረስት ወሳኝ የሆነን 3 ነጥብ አሳክተው ነው የወጡት። 2-0 በሆነ ውጤት ነው ትላንትና ኖቲንግሃም ፎረስቶች ጨዋታውን አሸንፈው መውጣት የቻሉት። ኢጎር ሄሱስ ቀዳሚውን ጎል ማስቆጠር ቻለ ለኖቲንግሃም ፎረስት። ከዛ ውጭ ደግሞ ታይር አዎኒ ጎል አስቆጥሮ እንዲሁ ጨዋታውን 2-0 በሆነ ውጤት ማሸነፍ የቻሉበት መርሃ ግብር ሆኖ ተጠናቋል። ኖቲንግሃም ፎረስቶች ሌላኛው በተመሳሳይ ሰዓት የተደረገው መርሃ ግብር ደግሞ የተደረገው በአስተን ቪላ እና በኒውካስል ዩናይትድ መካከል ነው። ይህም ጨዋታ በርካቶች በጉጉት ይጠብቁት ነበር። በጣም ትልቅ ፉክክር የሚደረግበታል ተብሎ ሲጠበቅ የነበረ ጨዋታ ነው። አስተን ቪላ እርግጥ ነው ዘንድሮ በጣም ጥሩ የሚባል የውድድር ዓመትን እያሳለፈ ቢሆንም ነገር ግን ባለፉት ጥቂት ሳምንታት ግን ጥሩ የሚባሉ ነገሮችን እያስመዘገበ አልነበረም። ለምሳሌ ያክል የትላንትናውን ጨዋታ እንተወውና ከዛ በፊት የተደረጉ 4 መርሃ ግብሮችን ካነሳን አስተን ቪላ ማሸነፍ የቻለው አንድ መርሃ ግብር ነበር። 2ቱን ተሸንፎ አንዱን ባቻ ውጤት
ያጠናቀቀበት መርሃ ግብር ነበርና ያ ነገር ምናልባት አስተን ቪላን ሊያንሸራትተው ይሆን ወይ የሚሉ ጥያቄዎች እንዲነሱ አድርጎ ነበር። ነገር ግን አስተን ቪላ ትላንትና ወደ ድል የተመለሰበት ውጤት ነው የተመዘገበው። በተለይ ባለፉት ሳምንታት ማንቸስተር ሲቲም እንዲሁ አርሰናልም ነጥብ እየጣሉ ስለነበር የአስተን ቪላ ነጥቦችን አለማግኘቱና ደረጃውን ከፍ አለማድረጉ በርካቶችን ሲያስቆጫቸው የነበረ አጋጣሚ ነው፣ በተለይ በቪላ በኩል ያሉ ሰዎችን። ነገር ግን ትናንትና ወደ ድል የተመለሱበት መርሃ ግብር ሆኖ ተጠናቋል። ያውም ከኒውካስል ዩናይትድ ጋር በሴንት ጄምስስ ፓርክ የተደረገ መርሃ ግብር ላይ በተለይ ጥሩ ፎርም ላይ ያለ ቡድን ነው ኒውካስል ዩናይትድ። ካለፉት 4 ጨዋታዎች ምንም አይነት ሽንፈት አልገጠመውም። ከነዛ ከ4ቱ ጨዋታዎች ደግሞ 3ቱን ያሸነፈ ቡድንና ደረጃውን በትልቁ እያሻሻለ የመጣ ቡድን ነበር የኤዲ ሃው ስብስብ። ትላንትና ደግሞ በሜዳቸው ሴንት ጄምስስ ፓርክ ጨዋታውን እንደማድረጋቸው ኒውካስል ዩናይትድ የተሻለ ግምት የተሰጠው ቡድን አድርጎት ነበር። ነገር ግን አልተሳካም። አስተን ቪላ ትላንትና 2 ጎሎችን አስቆጥሮ ጨዋታውን 2-0 በሆነ ውጤት ማሸነፍ ችሏል። 19ኛው ደቂቃ ላይ ኤሚ ብዌንዲያ ቀዳሚውን ጎል ማስቆጠር ቻለም። ከዛ በተጨማሪ 88ኛው ደቂቃ ላይ ኦሌ ዋትኪንስ ኳስና መረብን አገናኝቶ ጨዋታውን 2-0 በሆነ ውጤት ያሸነፉበት መርሃ ግብር ሆኖ ነው የተጠናቀቀው። ደረጃውንም ሶስተኛነቱን በደንብ አስጠብቋል አስተን ቪላ። ከዛ ውጭ ደግሞ ከማንቸስተር ሲቲ ጋር የነበራቸውን የነጥብ ልዩነትንም ማጥበብ ችሏል። ትላንትና ስለሆነ ጨዋታቸውን ያደረጉት ማንቸስተር ሲቲ ደግሞ ቀደም ብሎ ጨዋታውን ማድረጉ ነጥቡን ከፍ እንዲያደርግ አድርጎት ነበር። አስተን ቪላም ትላንትና ማሸነፉን ተከትሎ እኩል ነጥብ ከሲቲ ጋር ሆኗል። ከአርሰናል ጋር ያላቸው የነጥብ ልዩነት ደግሞ ወደ 4 መጥበብ የቻለበትን አጋጣሚ ነው የተመለከትነው። ወሳኙ መርሃ ግብር ትላንትና ምሽት በርካቶችን በጉጉት ሲጠብቁት የነበረው ጨዋታ ኤምሬትስ ስቴዲየም ላይ የተደረገው አርሰናልን ከማንቸስተር ዩናይትድ ጋር ያገናኘው መርሃ ግብር ነው። አርሰናል ባለፉት 2 ጨዋታዎች ከትላንትናው ጨዋታ በፊት የነበሩትን 2 መርሃ ግብሮች የኖቲንግሃም ፎረስቱን ጨዋታ ጨምሮ በአቻ ውጤት ያጠናቀቃቸው መርሃ ግብሮች ነበሩ። እንዲሁ ማንቸስተር ዩናይትድ ደግሞ ባለፈው ሳምንት በተለይ ማንቸስተር ሲቲን የከተማ ተቀናቃኙን በጣም ጥሩ በነበረ ፐርፎርማንስ ጨዋታውን አሸንፈው መውጣቱ ለትላንትናው ጨዋታ በጣም በትልቁ መነሳሳትን እንደሚፈጥርለት በርካቶችም ግምቶቻቸውን ሲሰጡ እንደነበር ጭምር የምናስታውሰው ነው። ትላንትና ማንቸስተር ዩናይትድ ከሜዳው ውጪ ወደ ኤሚሬትስ ስቴዲየም ተጉዞ አርሰናልን የሊጉን መሪ 3-2 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። በተለይ ለአሰልጣኝ ማይክል ካሪክ እጅግ በጣም ድንቅ ጅማሮ ሆኖለታል። በመጀመሪያዎቹ 2 ጨዋታዎቹ በአሰልጣኝነቱ በጊዜያዊ አሰልጣኝነቱ በመጀመሪያዎቹ 2 ጨዋታዎች በጣም ከበድ ያሉ ተጋጣሚዎች የሊጉን መሪና የሊጉን 2ኛ ደረጃ ላይ የተቀመጠውን ቡድን ያገኘው። ነገር ግን በጣም ጥሩ የሚባል ፐርፎርማንስን አሳይቶ በርካቶች የሚፈልጉትን አይነት ውጤት ለማንቸስተር ዩናይትድም ማምጣት የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። ትላንትናም ተመሳሳይ አይነት ፎርሜሽንን ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ የነበረውን አስተላለፍ ነው ትላንትና ይዞ የገባው። ሴኔ ላሜንስ በግብ ጠባቂነት ነበር። ዲየጎ ዳሎ፣ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ እና ሉክ ሾው በተከላካይ ስፍራ ላይ ነበሩ። ካሴሜሮ እና ኮቢ ማይኖ። ከዛ ውጪ አማድ ዲያሎ፣ ብሩኖ ፈርናንዴስ፣ ፓትሪክ ዶርጉና እንዲሁ ብሪያን ኤምቤሞን ነበር በቋሚ አስተላለፍ ውስጥ የተጠቀመው። በአርሰናል እና በሚኬል አርቴታ ስብስብ በኩል ግን የተወሰኑ ለውጦችን አድርጓል። ባለፉት ጥቂት ሳምንታት በተለይ የፒዮሮ ሂንካፒ እና የሪካርዶ ካላፊዮሪ በጉዳት ምክንያት አለመኖርና እንዲሁ ደግሞ የሉዊስ ስኬሊ በአብዛኛው አለመታመን በዛ ቦታ ላይ ጁሪየን ቲምበርን እንዲጠቀመው አድርጎት ነበር። ቤን ዋይትን ደግሞ በቀኝ ሲጠቀመው እናስታውሳለን። ነገር ግን ትናንትና ከጉዳት ፒዮሮ ሂንካፒ መመለሱን ተከትሎ ሂንካፒን በቋሚ አስተላለፍ ውስጥ አካቶ ጁሪየን ቲምበርን በምናውቀው በትክክለኛው ቦታ ትናንትና ሰልፎታል። ቤን ዋይትን ተጠባባቂ ወንበር ላይ በማስቀመጥ የዊሊያም ሳሊባና የጋብሪኤል ማጋሌሽ የመሀል ተከላካይ ጥምረት ደግሞ የነበረ ነው። በትላንትናው ጨዋታ ላይ ማርቲን ኦዴጋርድ፣ ማርቲን ዙቢሜንዲ እና ዴክላን ራይስ በአማካይ ስፍራ ላይ ነበሩ። ቡካዮ ሳካ በቀኙ ክፍል፣ ትሮሳርድ ደግሞ በግራውና በመሀል አጥቂነት ደግሞ ትላንትና ከቪክተር ዮኬሬሽ ይልቅ ጋብሪኤል ሄሱስን በቋሚ አስተላለፍ ውስጥ ትላንትና አሰልጣኝ ሚኬል አርቴታ መጠቀምን ምርጫው አድርጓል። በተለይ በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ኢንተር ሚላንን ሲያሸንፉ በጣም ጥሩ የነበረ ፐርፎርማንስን አሳይቶ ነበር ጋብሪኤል ሄሱስና በትላንትናው ጨዋታ ላይ በቋሚ አስተላለፍ ውስጥ ተካቶ ነበር። ነገር ግን እየሰራ አልመሰለም። ትላንትና ማንቸስተር ዩናይትድ 3-2 በሆነ ውጤት ነው ማሸነፍ የቻለው። እርግጥ ነው ቀዳሚ የነበሩት አርሰናሎች ነበሩ። ጨዋታው በተጀመረ 29ኛው ደቂቃ ላይ ሊሳንድሮ ማርቲኔስ ራሱ ላይ ባስቆጠረው ጎል ጨዋታውን 1-0 በሆነ ውጤት መምራት ችለው ነበር። ነገር ግን 37ኛው ደቂቃ ላይ ብሪያን ኤምቤሞ ቆንጆ ሆነች አጨራረስን በተለይ ከማርቲን ዙቤሜንዲ የተሰጠው ስጦታ ማለት ይቻላል። ትላንትና ብሪያን ኤምቤሞ በጥሩ መልኩ አጨራረሱን አሳምሮ አንዳች ያደረጋቸውን አጋጣሚ ተመልክተናል። ማርቲን ዙቤሜንዲ በርካቶች የሚያነሱት ነው። በተለይ
በወሳኝ የሚባሉ ጨዋታዎች ላይ አንዳንድ ጥቃቅን ስህተቶችን ሲሰራ እንመለከተዋለን። ትላንትናም ለብሪያን ኤምቤሞ ጎል የሆነችው ኳስም ከሱ የተሰጠው ወይም ለግብ ጠባቂው ሰጣለሁ ብሎ ያሳጠረው ኳስን ነው ብሪያን ኤምቤሞ አግኝቶ ኳስና መረብን በጥሩ ሁኔታ ማገናኘት የቻለውና ጨዋታው የመጀመሪያው 45 የጨዋታ ክፍለ ጊዜም በ1-1 በሆነ ውጤት ነው የተጠናቀቀው። ነገር ግን በማንቸስተር ዩናይትድ በኩል በጣም ጥሩ ፎርም ላይ የሚገኘውና ከዚህ በፊትም እንዳነሳውላችሁ በፕሪሚየር ሊጉ በዚህ ሰዓት በጣም ጥሩ ፎርም ላይ ከሚገኙ ተጫዋቾች መካከል ብሎ ሁስኮርድ የተባለው የመረጃ ምንጭ እንዳወጣው ከሆነ ፓትሪክ ዶርጉን ነው ቀዳሚ ያደረገው። ባለፉት 5 እና 6 ጨዋታዎች ጥሩ ነገሮችን እያሳየ ይገኛል። ትላንትናም ወሳኝ የሆነና በጣም ቆንጆ የነበረች ጎልን ከፔናልቲ ቦክስ ውጪ ከብሩኖ ፈርናንዴዝ ጋር ባደረጉት 1-2 ቅብብል ከፔናልቲ ቦክስ ውጪ በጣም ቆንጆ የሆነች ጎልን ማስቆጠር ችሏል። ዴንማርካዊው ፓትሪክ ዶርጉ ትላንትናም ለማንቸስተር ዩናይትድ ወሳኝ የሆነ ጎልን ማስቆጠር ችሏል። ባለፈው ሳምንትም እንዲሁ ከማንቸስተር ሲቲ ጋር በነበረ ጨዋታ እንዲሁ ጥሩ ጎል ማስቆጠሩን እናስታውሳለን። ትላንትና አርሰናል ላይም ያንን ነገር ደግሞታል። 2-1 በሆነ ውጤት እንዲመሩ ያደረጋቸው 50ኛው ደቂቃ ላይ ኳስና መረብን አገናኝቶ ከዛ በኋላ ነው ሚኬል አርቴታ 4 ተጫዋቾችን በተመሳሳይ ሰዓት ቀይሮ ያስገባው። ቤን ዋይትን በፒየሮ ሂንካፒየ፣ ቪክተር ዮኬረሽን በጋብሪኤል ሄሱስ፣ ሚኬል ሜሪኖን በማርቲን ኦዴጋርድ እና ኤብሪቼ ኢዜን በማርቲን ዙቤሜንዲ ትናንትና ቀይሮ ያስገባበትን አጋጣሚ ተመልክተናል። ነገር ግን የውጤት ለውጥ መምጣት አልቻለም። በእርግጥ አቻ መሆን የቻሉበትን ጎል 84ኛው ደቂቃ ላይ ተቀይሮ የገባው ሚኬል ሜሪኖ አስቆጥሮ የነበረ ቢሆንም 84ኛው ደቂቃ ነገር ግን ሌላኛው ተቀይሮ እየገባ ጥሩ ፐርፎርማንሶችን ባለፉት 2 ጨዋታዎች ላይ ማሳየት የቻለው ማታያስ ኩኛ ትላንትና እጅግ በጣም ቆንጆ የሆነች ጎልን ከፔናልቲ ቦክስ ማስቆጠር የቻለበት ከፔናልቲ ቦክስ ውጪ ያስቆጠረበትን አጋጣሚ ተመልክተናል። በተለይ ባለፈው ሳምንትም ከማንቸስተር ሲቲ ጋር በነበረው ጨዋታም ተቀይሮ ከገባ በኋላ ለፓትሪክ ዶርጉ አሲስት ያደረገበትና በጨዋታው ላይም በጣም ጥሩ የነበረ ፐርፎርማንስን ተቀይሮ ከገባ በኋላ ያሳየበት አጋጣሚ ነበር። ትላንትናም እንዲሁ ወሳኝ የነበረ ጎልን ማስቆጠር ችሏል። በጨዋታው ላይም ጥሩ የሚባል ፐርፎርማንስን ተቀይሮ ከገባ በኋላ ጭምር ማሳየት የቻለበትን አጋጣሚ ነው በማንቸስተር ዩናይትድ በኩል የተመለከትነውና እጅግ በጣም ወሳኝ የሆነ ድልን ነው ትላንትና ማሳካት የቻሉት ማንቸስተር ዩናይትዶች። አሰልጣኝ ማይክል ካሪክ ቡድኑን በጊዜያዊነት እየመሩ ጠንከር ያሉ ጨዋታዎችን ነው። ይሄ ለሁለተኛ ጊዜ ነው በጊዜያዊ አሰልጣኝነት ቡድኑን ሲመራ። ከዚህ በፊትም እንዲሁ ኦሌ ጉናር ሶልሼር በተሰናበተ ጊዜም እንዲሁ በጊዜያዊነት የተወሰኑ ጨዋታዎችን መርቶ እንደነበር እናስታውሳለን። አሁንም በጊዜያዊ አሰልጣኝነት ለ6 ወራት እንደሚቆይ ይታወቃል። ነገር ግን 2 ጨዋታዎችን አድርጓልና በእነዚህ ጨዋታዎች በመጀመሪያው በጊዜያዊ አሰልጣኝነቱም እንዲሁ በአሁኑም ደግሞ በጊዜያዊ አሰልጣኝነቱ በጣም ጠንከር ያሉ ተጋጣሚዎችን ያገኘው። ለምሳሌ ያክል 2 ጊዜ የሚኬል አርቴታን ቡድን ገጥሟል። ከዚህ በፊት በኦሌ ጉናር ሶልሼር ከተሰናበተ በኋላ በነበረው ጊዜያዊ አሰልጣኝነቱም እንዲሁ የሚኬል አርቴታን ስብስብ አግኝቶት እንደነበር እናስታውሳለን። ከዛ ውጪ የፔፕ ጓርዲዮላውን ማንቸስተር ሲቲ የኡናይ ኤምሪን ቡድኖችም ጭምር ነው ያገኘውና ምንም አይነት ሽንፈት አልገጠመውም። ይባስ ብሎ ደግሞ የሚኬል አርቴታን ስብስብ 2 ጊዜ ገጥሞ ሁለቱንም በተመሳሳይ 3-2 በሆነ ውጤት ማሸነፍ የቻለበትን አጋጣሚ የተመለከትነውና በጣም ጥሩ የሚባል ጊዜን እያሳለፈ ይገኛል። ማንቸስተር ሲቲንም ጭምር እንዳሸነፈ የምናውቀው ጉዳይ ነውና በጣም ጥሩ የሚባል ጊዜን እያሳለፈ ይገኛል። ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ ቡድኑን በመራባቸው ጨዋታዎች የገጠመው የቶማስ ቱሄልን ቡድን ጓርዲዮላን፣ አርቴታን እና ኡናይ ኤምሪን ሲሆን በአራቱም ጨዋታዎች ምንም አይነት ሽንፈት አልገጠመም። ስለዚህ ጉዳይም ተጠይቆ ነበር ከጨዋታው በፊት። እውነቱን ለመናገር ወደ ጨዋታዎች ሲሄድ በራስ መተማመን የሚሰጠኝ በልምምድ ስፍራው ላይ የማየው ነገር ነው። ይህንን እኔና ስታፌ እንመለከታለን። የጨዋታው ይዘት፣ ልምዱና ተጫዋቾቼ ስለ ጨዋታው ምን እያሰቡ ነው የሚለውን በደንብ ነው የማየው። የተወሰኑ ጨዋታዎች ከ3 እና 4 ዓመታት በፊት የነበሩ ናቸው። አሁን ላይ እነዛ ጨዋታዎች ያልፈዋል። እንደ ልምድ የተወሰነ ሊጠቅመን ይችላል ሲልም ጭምር ነበር የተናገረው። እነዚህ ከከባባድ ቡድኖች ጋር ጨዋታውን እያደረገ እያሸነፈ የሚወጣበትን መንገድ ሀሳቡን ሲያስረዳ አርሰናል ካለፉት 8 የፕሪሚየር ሊግ ጨዋታዎች በመጀመሪያው አጋማሽ መምራት የቻሉት በሁለቱ ጨዋታ ብቻ እንደነበር ተመልክተናል። ትላንትናም በመጀመሪያው 45 የጨዋታ ክፍለ ጊዜ መምራት ወይም ደግሞ መርተው መውጣት አልቻሉም። በአቻ ውጤት ነው ጨዋታው የመጀመሪያው 45 የተጠናቀቀው። ማንቸስተር ዩናይትድ ከሜዳ ውጭ ካደረጋቸው ያለፉት 9 ጨዋታዎች በሰባቱ 2 እና ከዚያ በላይ ግቦችን አስቆጥሮ መውጣት የቻለበትን ሪከርድ ጭምር ነው ማስመዝገብ የቻለው። በኤምሬትስ ስቴዲየም ዘንድሮ አርሰናል ምንም አይነት ሽንፈት አልገጠመውም ነበር። የማንቸስተር ዩናይትድ የትላንትናው ድል ግን በዚህ ውድድር ዓመት በኤምሬትስ የተሸነፉበት መርሃ ግብር ሆኖ እንዲጠናቀቅም
ያደረገበትን አጋጣሚ ነው የተመለከትነው። ከጨዋታ በኋላ በጣም በርከት ያሉ ሀሳቦች ተነስተዋል። ለመጫወት ሳለመው የነበረ ጨዋታ ነው ብለዋል። በጨዋታው ላይ በጣም ቆንጆ የነበረች ጎልን ያስቆጠረው ማታያስ ኩኛ ምርጡ ቅጽበት ሲልም ጭምር ነው የገለጸው። በማንቸስተር ዩናይትድ ማሊያ የኔ ምርጡ ቅጽበት ይሄኛው ጨዋታ ነው ያለው ማቲያስ ኩኛ። ጨዋታውን ለመጫወትም የማለመው አይነት ጨዋታ ነው ሲልም ነው የተናገረው። አክለውም የቡድኑን አቅም በደንብ አውቀዋለሁ። ሁሉም ሰው መጫወት ይፈልጋል። አስፈላጊው ነገር ድሉና ያለንን መስጠታችን ነው በማለትም ጭምር ነው የተናገረው። ማይክል ካሪክም እንዲሁ ተናግሯል። በተጫዋቾቼ በጣም ኮርቻለሁ ነው ያለው። የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ በትላንትናው ድል መደሰቱን ከጨዋታው በኋላ ተናግሯል። በተጫዋቾቼ በጣም ደስተኛ ነኝ ሲል አሰልጣኝ ማይክል ካሪክ አስተያየቱን ሰጥቷል። ቡድኑ ወደፊት ብዙ መስጠት የሚችለው ነገር እንዳለ በደንብ ጠንቅቄ አምናለሁ የሚለው ማይክል ካሪክ ሁለት ትልልቅ ድል ነው ያስመዘገብነው፣ ነገር ግን መማርና መሻሻል ያስፈልገናል ሲልም ጭምር እንዲሁ ሀሳቡን ሰጥቷል። ሮይ ኪንም ከጨዋታው ጋር በተያዘም ሀሳቡን አንስቷል። ማንቸስተር ዩናይትድ እንደተመለከትነው እጅግ በጣም ጥሩ የሆነ ሁለተኛ አጋማሽን ማሳለፍ ችሏል። ማይክል ካሪክ ሁሉንም ነገር በትክክል ነው በጣም የመራው። ሁሉም ታላላቅ ውጤቶች ደግሞ ሁለት ታላላቅ ውጤቶችን ባለፉት ሁለት ጨዋታዎች ላይ አስመዝግቧል። በጣም ምርጥ ጨዋታዎችንም አሳይቶናል ብሏል። የቀድሞው የማንቸስተር ዩናይትድ ተጫዋች በቀድሞው ባለፈው ሳምንት ማንቸስተር ሲቲን በትላንትናው ጨዋታ ደግሞ አርሰናልን ካሸነፉ በኋላ ሁለት በጣም ጥሩ የሆኑ ጨዋታዎችን አሳይቶን በጣም ሁለት ጥሩ ድሎችን ማግኘት ችሏል ሲልም ጭምር ነው ሮይ ኪን የተናገረው። አጨራረሱ በእውነት እጅግ ማራኪ ነው። ይህ ተጫዋች ጎል ፊት ላይ ፊት ሲገኝ እንዲያስቆጠር ቅንጣት ታክል ተጠራጥሬው አላውቅም። እሱ በእውነት ድንቅ ጎል አዳኝ ነው። እሱ በጣም ረጋ ያለና ሁኔታዎችን አሰልቶ የሚንቀሳቀስ ካልኩሌትድ የሆነ ተጫዋች ነው ሲል ማይክል ኦውን የቀድሞ የሊቨርፑል እና የማንቸስተር ዩናይትድ ተጫዋች የነበረው ሰው ትላንትና ብሪያን ኤምቤሞ ስላስቆጠረው ጎል ይናገራል። በጣም ረጋ ያለና ከዛ ውጭ ደግሞ ሁሉንም ነገር አስልቶና አስቦ የሚንቀሳቀስ አይነት ተጫዋች ነውና ካልኩሌትድ የሆነ ተጫዋች ነው ሲልም ጭምር ነው የተናገረው። ከጎል ፊት ሲገናኝ በፍጹም ያባክነዋል ብዬ በፍጹም አልጠብቅም። በጣም ጥሩ አጨራረስ ያለው ተጫዋች ነው ሲልም ብሪያን ኤምቤሞን አሞካሽቶታል። የኤምቤሞ ጎል ከፍተኛ በራስ መተማመን የታየበት ድንቅ ጎል ነው። ይህ ማንቸስተር ዩናይትድ ወደ ጨዋታው እንዲመለሱም ያደረጋቸው በጣም ወሳኝ ጎል ነው ሲል ጭምር ነው ማይክል ኦውን ትላንትና ከብሪያን ኤምቤሞ ጎል ጋር አያይዞ እንዲሁ ሀሳቡን እያጋራ የሚገኘው። ስለ ወደፊት ቆይታው ተጠይቆ ነበር ማይክል ካሪክ። በርካቶች እንደሚያውቁት ምንም እንኳን ዘንድሮ በጣም ጥሩ የሚባል ውጤትን እንኳን ቢያስመዘግብ ላይቆይ ይችላል የሚሉ አይነት ሀሳቦች ሲነሱ እንደነበር እናስታውሳለን። በእርግጥ ነው በክረምቱ ላይ ሊወሰኑ የሚችሉ ውሳኔዎች እንደሚኖሩ ቢጠበቅም ትልቁ የዚህ ሲዝን ዓላማው በተለየ ማይክል ካሪክ እና የማንቸስተር ዩናይትድ ትልቁ ዓላማ ቶፕ 4 ውስጥ ገብቶ ማጠናቀቅ ነው። ከዛ በኋላ የሚወሰኑ ውሳኔዎች እንደሚኖሩ በርካቶች ይጠብቃሉ። ነገር ግን አብዛኞቹ እንደሚያነሱት ከሆነ ማይክል ካሪክ ይህንን ቡድን እስከ ክረምቱ ማድረስ እንጂ በቋሚነት የመቀጠል እድሉ ጠባብ ነው የሚሉ አይነት ሀሳቦች እየተነሱ ነው። ነገር ግን ባለፉት ሁለት ጨዋታዎች ላይ ግን በጣም ጥሩ የሚባሉ ውጤቶችን አምጥተዋል እና ከዚህ ጋር በተያያዘ ነበር ጥያቄ የቀረበለት ማይክል ካሪክ። አሁን ባለሁበት ሁኔታ በጣም ደስተኛ ነኝ። በዚህ አይነት ታላቅ ኃላፊነት ላይ መገኘትም እጅግ በጣም አስደሳች ነው። ወደፊት ምን እንደሚከሰት ግን በየሳምንቱ መልስ የምሰጥበት ጉዳይ አይሆንም። አሁን ላይ በስራዬ እየተደሰትኩኝ ነው። የምችለውን ሁሉ ማድረግን እቀጥላለሁ። ስለ ወደፊቱ ምንም የማስበው ነገር የለም ሲልም ጭምር ነው የተናገረው ማይክል ካሪክ። ትናንትና ድል ካደረገ በኋላ በርካቶች በዩናይትድ የመቆየት እድል አለህ ወይ የሚል ጥያቄ ካቀረቡለት በኋላ የሰጠው ምላሽ ነው። ማይክል ካሪክ ስለ ትላንትናው ጨዋታም እንዲሁ በርከት ያሉ ጉዳዮችን አንስቷል። ምንም እንኳን የጨዋታ መነቃቃት ወደኛ ለማዞር ብንሞክርም የጨዋታው አጀማመር ምን ሊመስል እንደሚችል ግን ተረድተነው ነበር። የጨዋታው ፍላጎትና እንዴት እንደሚሄድም የተረዳን ይመስለኛል። ኳስ መያዝና በሜዳው ላይ ግንኙነቶችን መፍጠር ስንጀምርም ያ መረጋጋት ታይቶብናል። እንዲሁም ደግሞ በራስ መተማመናችንን ያሳደጉ ጥቂት አጋጣሚዎችም እንዲሁ ነበሩን። በጥሩ ሁኔታ ጊዜ ላይም እያለን ወደ ጨዋታው እየገባን ባለንበት ወቅትም ግብ መቆጠሩ የሚያሳዝን ጉዳይ ነው። ሆኖም ግን ተመልሶ ለመምጣት የሚያስችል ስብዕናን አሳይተናል። በጨዋታው ውስጥም መከላከል ያለብህ ጊዜያቶች ያሉ እነሱ በሳጥን ውስጥም እንድትከላከል ያስገድዱሃል። ይህም ደግሞ አንዳንድ ጊዜ ፈታኝ ነው። ነገር ግን በራስ መተማመናችን እንዲቀጥል የሚያስችል በቂ ነገር በጨዋታው ላይ እንዳዳበረን አስባለሁ። ነገር ግን ግብ እንደምናስቆጥርም ሁልጊዜ የሚሰማኝ ነበር ሲልም ነው የተናገረው። ከሜዳችን ውጪ ስንጫወት በመካከላችን የራሳችንን መነቃቃት መፍጠር ነበረብን። ጥግ ላይ የነበሩ ደጋፊዎችም ድቅ ነበሩ። ከሜዳው ውጪ መጫወት የራሱ የሆነ ነገር አለው። የጨዋታውን ምዕራፎች መረዳት፣ እንዴት እንደሚዳብር ማወቅ፣ ታጋሽ መሆን፣ በትክክለኛው ጊዜ ዲሲፕሊን መያዝም ያስፈልጋል ብሏል ካሪክ ትላንትና። አልፎ አልፎ ኳስን በጥሩ ሁኔታ ይዘን ወደፊት በፖዚቲቭ መንገድ ተጫውተናል። ለዚህም ውጤት አግኝተንበታል። ስራ ከጀመረን ገና 10 ቀናችን ብቻ ስለመሆኑ ሁሉም ነገር ፍጹም እንደማይሆን እናውቃለን።
እዚህ መተነ ኳስን ሙሉ በሙሉ ትቆጣጠራለህ ብላ አትጠብቅም። ገና መጀመራችን ነው። ይህ ደግሞ ጥሩ መነሳሻ ነው። ነገር ግን በላዩ ላይ ተጨማሪ ነገሮችን መጨመርና መገንባት ይኖርብናል። በሚቀጥሉት ሳምንታት ይህንን ለማድረግ እንሞክራለን ያለው በድሉ በጣም ኮርቻ ያለው ከባለፈው ሳምንት የተለየ ይመስለኛል። ሁለት በጣም የተለያዩ ምርጥ ጨዋታዎች ነበሩ፣ እነሱን አሸንፈናል። የዛሬው ጨዋታ ግን የተለየ እንደሚሆን የታወቀ ነበር። በተለያዩ መንገዶች ከፍተኛ ጫናዎችም ትተውንላል። ምናልባትም እንደ ባለፈው ሳምንት በጨዋታው ውስጥም የማያቋርጥ ስጋት እየፈጠረን ይሆናል። ነገር ግን እዚህ መተን በዚህ መንገድ 3 ግቦችን ስናስቆጠር በጣም አደገኛ የምንመስልባቸው ጊዜያቶችም ነበሩን። አንዳንድ ግብ ተቆጥሮብን ተመልሰን መምጣታችን ከዚያም ሌላ ደግሞ መሰናከል ገጥሞን አሁንም መቀጠላችን ለእኛ በጣም ትልቅ ስኬት ነው ሲልም ጭምር ነው የተናገረው። ተጫዋቾቹ ብዙ መስዋዕትነት መክፈል ነበረባቸው። እንደ ባለፈው ሳምንትም ቀላል አልነበረም። ባለፈው ሳምንት የጨዋታው ፍሰቱና መነቃቃቱ ሙሉ ለሙሉ ከኛ ጋር ነበር። ዛሬ ግን ጠንክረን መታገል ነበረብን። ትልቅ ጥረትም አድርገናል። በሱም ደግሞ በጣም ኮርቻለሁ በተጫዋቾች ሲል ነው ማይክል ካሪክ ከጨዋታው በኋላ ትላንትና የተናገረው። ካሪክ በሚቀጥለው የውድድር ዘመን በኃላፊነት ስለመቆየቱም ተጠይቆ ነበረ። እየተደሰትኩበት ነው። አሁን ያለሁበትን ነገር በዚህ ቦታ ላይ መገኘት በጣም ድንቅ ነው። ወደፊት ምን እንደሚሆንና በየሳምንቱ ምን እንደሚፈጠር እመለከታለሁ። አሁን እየተደሰትኩበት ነው። የምችለውን ማድረጌንም እቀጥላለሁ ብለዋል። ካሪክ ቡድኑ እንዴት እንደለወጠውም ሲናገር ሰራተኞቹና ተጫዋቾቹ ላደረጉት ትልቅ ጥረትና ሀሳቡንም ተቀብለው ተግባራዊ ላደረጉበት መንገድም ትልቅ ምስጋና ይገባቸዋል። እሱን ለመርዳት መሞከርና የተወሰኑ ነገሮችን መናገር ጥሩ ነገር ነው። ነገር ግን እነሱ ራሳቸው ሊኖሩት ሊተገብሩት ይገባል። እነሱም ደግሞ ይህንን አድርገውታል ሲልም ጭምር ነው የተናገረው። ከተቀያሪ ወንበር የሚነሱ ተጫዋቾችን ስታዩ ይህ የጋራ ስሜት መሆኑን ትረዳላችሁ። ሁሉም ነገር ተሳክቶ ሁሉም ሰው በጨዋታው ውስጥም ሲሆን እናም በመጨረሻም ከደጋፊዎች ጋርም ስናከብር በጣም ደስ ይላል። ይህ ደግሞ አስፈላጊና በጣም ትልቅ ጊዜ ነው ሲልም ጭምር ነው ከጨዋታው በኋላ ሀሳቦች የተናገሩት። ትናንትና ፓትሪክ ዶርጉ እጅግ በጣም ድንቅ የነበረ ፐርፎርማንሱን ካሳየ በኋላ በአንድ አጋጣሚ ላይ የሃምስትሪንግ ጉዳት የሚመስል አይነት እንግዲህ ጉዳት ገጥሞ ተቀይሮ ሲወጣ እናስታውሳለን እና ከዛ ጉዳት ጋር በተያያዘ ማይክል ካሪክ ጥያቄ ቀርቦለት ነበር። ምላሹንም ሰጥቷል። የዶርጉ ጉዳት ከባድ አይደለም ሲልም ጭምር ነው የተናገረው። ተጫዋቹ የያዘበት ቦታ የሃምስትሪንግ ጉዳት እንደሆነ የሚያሳይ ነው። ነገር ግን ያን ያክል ከባድ ጉዳት እንደማይሆን እንጠብቃለን ሲል ነው ማይክል ካሪክ ሀሳቡን እየሰጠ የሚገኘው። በአርሰናል በኩል ያሉ ጉዳዮችን ደግሞ እናንሳ። ማርቲን ኦዴጋርድ ከትላንትናው የአርሰናል ሽንፈት በኋላ ለስካይ ስፖርት ጥያቄ ቀርቦለት ምላሹን ሰጥቷል። በመጀመሪያው አጋማሽ የተሻለን ቡድን ነበረን ብዬ አስባለሁ። ጎል አስቆጥረን ጨዋታውንም ተቆጣጥረን ነበር። ነገር ግን በቀላሉ አሳልፈን የሰጠናቸው ኳሶች ጥቂት አደገኛ አጋጣሚዎችን እንዲፈጥሩ አድርጓቸዋል። በሁለተኛው አጋማሽ የጨዋታው ግለት ትንሽ ተቀየረ። ወደ 2-2 መመለስ ብንችልም እነሱ ግን በድጋሚ ጎል አስቆጠሩብን። በአጠቃላይ ከኛ የሚጠበቀውን ያክል ጥሩ አልነበርንም። ቀደም ሲል እንዳልኩት አሁን አንድ ላይ የምንሆንበት ከመቼውም ጊዜ በላይ ጠንክረን የምንሰራበት እርስ በርስ የምንገፋፋበትና ወደ አሸናፊነት የምንመለስበት ጊዜ ነው ሲልም ጭምር ነው የተናገረው። ፓትሪክ ቪዬራም ስለ አርሰናል ትናንትና ተናግሯል። እርግጥ ነው የሚያሳዝን ውጤት ነው። በዚህ ቡድን ላይ የአእምሮ ጥንካሬ ግን አንዳንድ ጥያቄዎች እንዳሉባቸው እረዳለሁ ብሏል። ፓትሪክ ቪዬራ ይቀጥልና በሳካና በትሮሳርድ በኩል የፈጠራ እጥረቶች ነበሩበት። ይህ ቡድን በቂ አላደረጉም ብዬ አስባለሁ። በቀኝ በኩል ያለው ሳካ ወይም በግራ በኩል ያለው ትሮሳርድ ለዩናይትድ አደጋ ለመፍጠር የሚያስችል በቂ ውጤት አላስገኙም። በዚህ ሁኔታ የቡድኑ መንፈስ የሚያድስ መሪ ያስፈልገዋል። በዚህ ጊዜ እነሱን ሜዳ ላይ ሲሆኑ መጫወት እንዳለባቸው የሚያስረዳ ሰው ያስፈልጋቸዋል። ይህ ቡድን ጥራት ያለውና የበለጠ ጉልበት ያለውና የበለጠ አደጋን የሚወስድ ቡድን ነው፣ ምክንያቱም ጥራት ስላላቸው። ነገር ግን በጣም መሪ ይፈልጋል ይሄ ቡድን ሲልም ጭምር ነው የተናገረው። ፓትሪክ ቪዬራ ነው ይህንን ሀሳብ የተናገረው። ከአርሰናል ሽንፈት በኋላም ሲናገር ፓትሪክ ቪዬራ አርሰናሎች ወደ መሰረታዊ ነገሮች መመለስ ይኖርባቸዋል። በነፃነት መጫወትና ወደፊት ለመሄድ መሰረታዊ የሆኑ ነገሮችን በተግባር ማሳየት አለባቸው ነው ያለው። አንዳንዶቹ ተጫዋቾችም ብቃታቸው ወርዶ ነበር። በጨዋታው ላይ ብቃታቸውን ማሻሻል ይኖርባቸዋል። ሳካም በጣም ዝምተኛ ነበር። እንዲህ ባሉ ትልልቅ ጨዋታዎች ቡድኑን ተረክበው ብቃቱን ያሳያል ተብሎ ቢጠበቅም እሱ ግን ዛሬ ይህንን ነገር አላደረገም ሲል ከትላንትናው ጨዋታ በኋላ ተናግሯል። ሪዮ ፈርዲናንድ የቀድሞው የማንቸስተር ዩናይትድ ተጫዋችም ከትላንትናው ጨዋታ በኋላ አስተያየቱን ከሰጡ ሰዎች መካከል አንደኛው ነው። አርሰናል የሊጉን ዋንጫ እንዳያሸንፍ ትልቁ እንቅፋትም የሚሆነው ራሱ አርሰናል ነው ሲል ጭምር ነው የተናገረው። ሚኬል አርቴታ ዩናይትዶች ያስቆጠሯቸውን ጎሎች አድንቋል። የኳስ ቁጥጥር ደረጃችን ሲወርድ እነሱ ሁለት አስማታዊ የሚባሉ ጎሎችን አስቆጥረውብናል። በትልልቅ ጨዋታዎች እንደዚህ አይነት ቅጽበቶች ያስፈልጋሉ ብለዋል። ውጤቱ 2-2 ሲሆን ጨዋታውን የመቆጣጠር ስሜት ተፈጥሮ እንደነበር፣ ነገር ግን ወዲያውኑ ኩኛ ባስቆጠራት ጎልም መሸነፋቸው በጣም የሚያም ነገር እንደሆነ የተናገረው አርቴታ ቀጥለና ተጫዋቾቻችንን ከመውቀስ ይልቅ ማበረታታት ይሻላል ብለዋል። ሽንፈት የማሸነፍ ሂደት አካል ነው።
እነዚህ ተጫዋቾች ብዙ ደስታን ሰጥተውናል። ምን ያክል ጥሩ እንደሆኑም ሊነገራቸው ይገባል። ነጥብ ስንጥል ወይም ደግሞ ስንሸነፍ አንድነትን ማየት ወይም ማሳየት ይኖርባል ሲልም ነው የተናገረው። አርቴታም ሲያጠቃልልም ወደምንፈልገው ደረጃ ለመድረስ እንደዚህ አይነት ሽንፈቶችም የአካሄዱ አካል ናቸው። ትንሽ ስህተቶችን ማረም አለብን፣ ለተጋጣሚም ጎሎች ግን ክብር መስጠት ይኖርብናል ሲልም ጭምር ነው አርቴታ የተናገረው። በአጠቃላይ በትላንትናው ጨዋታ በጣም በጉጉት ሲጠበቅ የነበረውን መርሃ ግብር ማንቸስተር ዩናይትድ 3-2 በሆነ ውጤት ማሸነፍ ችሏል። ትላንትና ማሸነፉን ተከትሎ በደረጃ ሰንጠረዡ ላይ ከፍ ያለበት ወደ ቶፕ 4 ፉክክሩም የተመለሰበት ውጤት ሆኖ ነው ትላንትና የተመዘገበው። ዩናይትድ ያለመሸነፍ ጉዞ እንደቀጠለ ነው። 6 ወይም 7 ያክል ጨዋታዎች ሳይሸነፍ ተጉዟል። አሁን ላይ በፕሪሚየር ሊጉ ምንም እንኳን ተከታታይ አቻ ውጤቶችን አስመዝግቦ የነበረ ቡድን ቢሆንም አሁን ደግሞ ተከታታይ 2 ድሎችን ማንቸስተር ሲቲ እና አርሰናል ላይ ማግኘት ችሏል። በቀጣይ ደግሞ ከፉልሃም ከቶትንሃም እና ከዌስትሃም ዩናይትድ ጋር ጨዋታውን በተከታታይ የሚያደርግ ነው የሚሆነው። የተወዳጁ የእንግሊዝ ፕሪምየር ሊግ የመጨረሻው መርሃ ግብር የ23ኛው ሳምንት ማለት ነው ዛሬ ነው የሚደረገው። ዛሬ በኤቨርተን እና በሊድስ ዩናይትድ መካከል በሚደረገው ጨዋታ የ23ኛው ሳምንት መርሃ ግብር ፍጻሜውን የሚያገኝ ይሆናል። አንድ ቀሪ ጨዋታ ቢቀርም በ23ኛው ሳምንት ግን በርከት ያሉ ቡድኖች ጨዋታቸውን ያደርገዋልና የደረጃ ሰንጠረዡን እንመልከት። አርሰናል ባለፉት 3 ጨዋታዎች ድል ማግኘት አልቻለም፣ ሁለቱን ባቻ ውጤት ሲያጠናቀቅ። የትላንትናውን ጨዋታ ደግሞ በማንቸስተር ዩናይትድ መሸነፉን እናስታውሳለን። በዚህም በአንደኛ ደረጃነት ተቀምጧል። አሁንም 50 ነጥቦችን መሰብሰብ የቻለበት ውጤት ነው የተመዘገበው። ማንቸስተር ሲቲ በ4 ነጥብ ልዩነት ሁለተኛ ደረጃ ላይ ተቀምጧል። 46 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ተቀምጧል። እንዲሁ አስተን ቪላን በተመሳሳይ በ46 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። አሁን ላይ ፉክክሩ ወደ ከፍተኛ ግለት የሚያመራበት ጊዜ ይመስላል። በመካከላቸው የነበረው የነጥብ ልዩነት 7 ነበር። ትላንትና ግን አርሰናል መሸነፉን ተከትሎ የነጥብ ልዩነታቸው ወደ 4 የጠበበበት አጋጣሚ ነው የተመለከትነውና በጣም ጥሩ ፉክክር ሊደረግ እንደሚችል በርካቶች እየገመቱ ነው። ማንቸስተር ዩናይትድ ወደ ቶፕ 4 ፉክክሩ ተመልሷል። 4ኛ ደረጃ ላይ ተቀምጧል። ሊቨርፑል ነበር ከትላንትናው ጨዋታ በፊት 4ኛ ደረጃ ላይ ተቀምጦ የነበረው። ነገር ግን ማንቸስተር ዩናይትድ ትላንትና ጨዋታውን ማሸነፉን ተከትሎ ነጥቡን 38 በማድረስ 4ኛ ደረጃ ላይ ተቀምጧል ማንቸስተር ዩናይትድ። በአንጻሩ የምዕራብ ለንደኑ ክለብ ቼልሲም ትላንትና ማሸነፉን ተከትሎ ነጥቡን 37 በማድረስ 5ኛ ደረጃ ላይ መቀመጥ የቻለበት ውጤት ሆኖ ተመዝግቧል። የአሰልጣኝ አርኔ ስሎት ቡድን እጅግ አጣብቂኝ ውስጥ እንደገቡ ይታወቃል። ትላንትና ምሽት ላይ በነበረም ድብቅ ስብሰባ ወይም ደግሞ ስብሰባ ተደርጎ ነበር። ነገር ግን አሰልጣኝ አርኔ ስሎትን የሚደግፍ ስብሰባ አልነበረም ብለው በርካቶች መረጃውን እያወጡት ነው። ምናልባት ዛሬ ልንሰማቸው የምንችላቸው አንዳንድ ጉዳዮች እንደሚኖሩ በርካቶች ያነሳሉ። ነገር ግን ሊቨርፑል በ36 ነጥቦች 6ኛ ደረጃ ላይ የተቀመጠ ቡድን ነው። ፉልሃም በ34 ነጥቦች 7ኛ ነው። ብሬንትፈርድ በ33 8ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ቶተንሃም ሆትስፐርስ በ28 ነጥቦች 14ኛ ደረጃ ላይ የተቀመጠ ቡድን ነው። የወራጅ ቀጠናው ላይ የሚገኙት 3 ቡድኖች ዌስትሃም ዩናይትድ፣ በርንሌ እና ወልቭስ ናቸው። ዌስትሃም ዩናይትድ ባለፉት 2 ጨዋታዎች ድል ቀንቶታል እና ከወራጅ ቀጠናው ለመውጣት የሌሎች ቡድኖችን ነጥብ መጣል ይጠብቃል። 18ኛ ደረጃ ላይ ነው የተቀመጠውና በ20 ነጥቦች 18ኛ ነው። በርንሌ በ15 19ኛ፣ እንዲሁ ወልቨርሃምፕተን ወንደረርስ በ8 ነጥቦች 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። እነዚህ ወራጅ ቀጠናው ላይ የሚገኙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የማንቸስተር ሲቲው ኤርሊንግ ብራውት ሃላንድ ነው። ምንም እንኳን ባለፉት ተከታታይ ጨዋታዎች ጎል ማስቆጠር ባይችልም በመጀመሪያዎቹ ሳምንታት አከታትሎ ባስቆጠራቸው ግቦች ግን በ20 ግቦች ፕሪሚየር ሊጉን ከፍተኛ ግብ አስቆጣሪነት እየመራ ነው። የብሬንትፈርዱ ኢጎር ቲያጎ ብራዚላዊ አጥቂም በ16 ግቦች ሁለተኛ ደረጃ ላይ ተቀምጧል። አንቷን ሴሜኒዮ በ11 ግቦች ሶስተኛ ደረጃ ላይ ሲቀመጥ፣ ዶሚኒክ ካልቨር ልዊን ከሊድስ ዩናይትድ 9 ግቦች ያሉት፣ ብሩኖ ጉማሬሽ ከኒውካስል ዩናይትድ፣ ብሪያን ኤምቤሞ ከማንቸስተር ዩናይትድ፣ ዳኒ ዌልቤክ ከብራይተን ኤንድ ሆቭ አልቢየን፣ ሃሪ ዊልሰን ከፉልሃም፣ ሁጎ ኤኪቲኬ ከሊቨርፑል፣ ዣን ፊሊፕ ማቴታ ከክሪስታል ፓላስ፣ ዣኦ ፔድሮ ከቼልሲ እና ኦሌ ዋትኪንስ ከአስተን ቪላ። እነዚህ ደግሞ 8 ግቦችን አስቆጥረው ተከታትለው የተቀመጡ ተጫዋቾች ናቸው። የአሲስቱን ደረጃ የመራው ብሩኖ ፈርናንዴዝ ነው። ትላንትናም 1 አሲስት ማድረግ ችሏል። ፓትሪክ ዶርጉ ላስቆጠረው ጎል 2 ቅብብሎችን ካደረጉ በኋላ ነው ጎል የተቆጠረውና በ10 አሲስቶች እየመራው ይገኛል። ይህንን የአሲስቱን ደረጃ ብሩኖ በ10 አሲስቶች አንደኛው ነው ከማንቸስተር ዩናይትድ። የማንቸስተር ሲቲው ራያን ሸርኪ 7 አሲስቶችን በማድረግ ሁለተኛ ሲቀመጥ፣ ጃክ ግሪሊሽ ከኤቨርተን በ6 አሲስቶች 3ኛ ደረጃ ላይ ተቀምጠዋል። ግራኒት ዣካ ከሰንደርላንድ፣ ሙሐመድ ኩዱስ ከቶተንሃም እና ሞርጋን ሮጀርስ ከአስተን ቪላ 5 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። ፕሪሚየር ሊጉ
በዚህ መልኩ ነው የ23ኛው ሳምንት የቀጠለው። ዛሬ ፍጻሜው ጨዋታ ወይም የ23ኛው ሳምንት የመጨረሻው ጨዋታ በኤቨርተን እና በሊድስ ዩናይትድ መካከል የሚደረግ ነው የሚሆነው። ትላንትና የተደረጉ የፕሪሚየር ሊግ ጨዋታዎች ግን እነዚህ ነው የሚመስሉት። ሌሎች ሊጎች ላይ ትላንትና ጨዋታዎች ቀጥለው ተደርገዋል። ከተወዳጁ የእንግሊዝ ፕሪሚየር ሊግ ውጪ በስፓኒሽ ላሊጋ፣ በጀርመን ቡንደስሊጋ እና እንዲሁ ደግሞ በጣሊያን ሴሪ እና በፍሬንች ሊግ ዋን የተደረጉ መርሃ ግብሮች አሉ። የእነሱን የጨዋታ ውጤቶች ደግሞ እናንሳ። በስፓኒሽ ላሊጋ ትላንትና ሲጠበቁ የነበሩ ጨዋታዎች ነበሩ። አትሌቲኮ ማድሪድ በሜዳው ኤር ዋንዳ ሜትሮፖሊታኖ አሬና ከማዮርካ ጋር ያደረገው መርሃ ግብር ሲጠበቅ ነበር። ይህ ጨዋታ እንግዲህ በአትሌቲኮ ማድሪድ 3-0 አሸናፊነት ተጠናቋል። አሌክዛንደር ሶርሎት 22ኛው ደቂቃ ላይ ጎል አስቆጠረ። እንዲሁ ደግሞ ከዛ ውጭ ቲያጎ አልሜይዳና እንዲሁ ዲየጎ ሎፔዝ የተባለ ተጫዋች በራሱ ላይ ባስቆጠሯቸው ግቦች አትሌቲኮ ማድሪድ 3-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ የትላንትናው ጨዋታ መጠናቀቅ ችሏል። በሌሎች የስፓኒሽ ላሊጋ መርሃ ግብሮች ባርሴሎናም ሪያል ኦቪዬዶን በሜዳው ካምፕ ኑ አስተናግዶ 3-0 በሆነ ውጤት ማሸነፍ ችሏል። ሪያል ኦቪዬዶን ነው ማሸነፍ የቻለው። አዲስ አዳጊውን ቡድን 3-0 በሆነ ውጤት ነው ማሸነፍ የቻለው። ትላንትና ባርሴሎና 3 ግቦችን አስቆጥሮ ጨዋታውን ሲያሸነፍ በጨዋታው ላይ ዳኒ ኦልሞ፣ ራፊኒሃና ላሚን ያማል ግቦቹን ያስቆጠሩ ተጫዋቾች ነበሩ ለባርሴሎና። በዚህም ባርሴሎና ሪያል ኦቪዬዶን 3-0 በሆነ ውጤት በስፓኒሽ ላሊጋ ማሸነፍ የቻለበት መርሃ ግብር ሆኖ ተጠናቋል። በሌሎች የስፓኒሽ ላሊጋ መርሃ ግብሮች ሪያል ሶሴዳድ በሜዳው ሴልታ ቪጎን 3-1 አሸንፏል። ዲፖርቲቮ አላቬስ ደግሞ ሪያል ቤቲስን እንዲሁ 2-1 ያሸነፈበት መርሃ ግብር ትላንትና የተደረጉ ናቸው። ዛሬ ዢሮናና ሄታፌ መርሃ ግብራቸውን የሚያደርግ ይሆናል። ባርሴሎና ትላንትና ማሸነፉን ተከትሎ የሊጉን የደረጃ ሰንጠረዥ መሪነት በድጋሚ ከሪያል ማድሪድ የተረከበበት ውጤት ነው የተመዘገበው። ባርሴሎና ቪያሪያልን አሸንፎ የሊጉን መሪነት ተረክቦት ነበር። ነገር ግን ትላንትና በድጋሚ ባርሴሎና ወደ ድል መመለሱን ተከትሎ የደረጃ ሰንጠረዡን አንደኝነት መረከብ የቻለበት መርሃ ግብር ሆኖ ተጠናቋል። በጣሊያን ሴሪኤም ትላንትና ጨዋታዎች ቀጥለው ተደርገዋል። ሳሶሎ ክሮምኔንሴን 1-0 አሸንፏል። አታላንታ በሜዳው በቤርጋሞ እንዲሁ ፓርማን 4-0 ያሸነፈበት መርሃ ግብርም ትናንትና የተደረገ ጨዋታ ነው። እንዲሁ ዤኗና ቦሎኛም ጨዋታቸውን አድርገው በዤኗ 3-2 አሸናፊነት ተጠናቋል። ሲጠበቅ የነበረው መርሃ ግብር በአሊያንዝ ስቴዲየም ቱሪን ላይ የተደረገው የዩቬንቱስና የናፖሊ ጨዋታ ነው። በርካቶች በጉጉት ሲጠብቁት ነበረ። የአምናው የሻምፒዮን የሆነው አንቶኒዮ ኮንቴ ቡድን ናፖሊ አሁንም ውጤት እየቀነው አይደለም። ዩቬንቱስ ትላንትና ድል ማድረግ የቻለበት ውጤት ነው ማስመዝገብ የቻሉት 3-0 በሆነ ውጤት ነው ትላንትና ማሸነፍ የቻሉት። ጆናታን ዴቪድ ነው ቀዳሚውን ጎል 22ኛው ደቂቃ ላይ ያስቆጠረው። ሉካቴሊ በሰጠው ኳስና መረብን አገናኝቶ ጨዋታውን 1-0 መምራት ቻሉ። ኬናን የልዲስ ሁለተኛውን ጎል 77ኛው ደቂቃ ላይ ያስቆጠረ። ከዛም ፊሊፕ ኮስቲች 86ኛው ደቂቃ ላይ ሌላ ጎል ጨምሮ 3-0 በሆነ ውጤት ትላንትና ዩቬንቱስ አሸንፎ ጨዋታውን መውጣት ችሏል። የአንቶኒዮ ኮንቴ ቡድን ናፖሊ አሁንም ጥሩ ውጤቶችን እያመጣ አይገኝም። ከሊጉ መሪ ኢንተር ሚላንም እየራቀ የሚገኝበት ውጤት ነው እየተመዘገበ የሚገኘው። ሌላኛው ሮማና ኤሲ ሚላንም ትናንትና ጨዋታቸውን አድርገዋል። ይህም በጉጉት ሲጠበቅ የነበረ መርሃ ግብር ነበር። ሮማና ኤሲ ሚላን ግን ጨዋታቸውን 1-1 በሆነ ውጤት ነው ያጠናቀቁት። ቀዳሚውን ጎል አስቆጥሮ የነበረው ኤሲ ሚላኖች ነበሩ። ዴዊንተር ባስቆጠረው ጎል ቀዳሚ የነበሩ ቢሆንም ነገር ግን 74ኛው ደቂቃ ላይ ሎሬንዞ ፔሌግሪኒ በፍጹም ቅጣት ምት ኳስና መረብን አገናኝቶ ጨዋታው 1-1 በሆናቸው ውጤት የተጠናቀቀበት መርሃ ግብር ሆኖ ተጠናቋል። በአጠቃላይ በትላንትናው ጨዋታ የጣሊያን ሴሪ መርሃ ግብሮችም እነዚህ ናቸው የተደረጉት። ዛሬም አንድ መርሃ ግብር በጣሊያን ሴሪ ይደረጋል። ቬሮናና ኡዲኒዜ ዛሬ የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። በጀርመን ቡንደስሊጋ 2 ጨዋታዎች ነበሩ ትላንትና። ቦሩሲያ ሞንቸግላድባህና ስቱትጋርት ጨዋታቸውን አድርገው ስቱትጋርት ይህንን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። ሌላኛው ፍራይበርግ ኮሎኝን 2-1 በሆነ ውጤት ያሸነፈበት መርሃ ግብረም በጀርመን ቡንደስሊጋ ትላንትና የተደረጉ ጨዋታዎች ናቸው። የመጨረሻው ዳሰሳችን የሚሆነው ፍሬንች ሊግ 1 ነው። ኒስ ናንተስን 4-1 አሸንፏል። እንዲሁ ቱሉዝ እና ብሬስትም ጨዋታቸውን አድርገው ቱሉስ 2-0 ነው ያሸነፈው። ሊዮን ትላንትና ሜትስን 5-2 በሆነ ሰፊ ውጤት ማሸነፍ ችሏል። አዲስ አዳጊው ፓሪስ እና አንጀርስ ጨዋታቸውን አድርገው 0-0 በሆናቸው ውጤት ሲያጠናቅቁ ስትራስቡርግና ሊል መርሃ ግብራቸውን አድርገው በስትራስቡርግ 4-1 አሸናፊነት የተጠናቀቁ ውጤቶች ናቸው። ትላንትና የተደረጉ በአውሮፓ ታላላቅ ሊግ የተደረጉ የተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብር ውጤቶች እነዚህን ነው የሚመስሉት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ አሁን ላይ እናንሳ። ከሊቨርፑል ጉዳዮች ጋር እናንሳ። ትናንትና ምሽት ላይ የወጡ መረጃዎች በተለይ በሰበር መረጃነት የወጡ መረጃዎች እንደሚያሳዩት ከሆነ
ትላንትና የሊቨርፑል ከፍተኛ ባለስልጣናት ማምሻውን አሰልጣኙን በተመለከተ ከባድ ስብሰባ እንዳደረጉ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። በስብሰባው ላይ የተነሱት ሀሳቦችም አሰልጣኝ አርኔ ስሎትን እንደማይደግፉ ወይም ደግሞ የሚደግፉ አይነት ሀሳቦች እንዳልሆኑ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ዛሬ በተለይ ከአሰልጣኝ አርኔ ስሎት ጋር የተያዙ የተለያዩ መረጃዎችን ልንሰማ የምንችልበት እድል ይኖራል ተብሎ ነው በርካቶች እየጠበቁ የሚገኙት። የውጤት ማጣቶች እየመጡ ነው የሚገኘው። ቡድኑ በፕሪሚየር ሊጉ አምና ሻምፒዮን የነበረ ቢሆንም ዘንድሮ ግን በጣም አስቸጋሪ የሚባል የውድድር ዓመትን እያሳለፈ ነው የሚገኘው። ስለዚህም በዚህ ምክንያት ምናልባት አሰልጣኝ አርኔ ስሎት ከባድ ጊዜያቶችን ሊያሳልፉ እንደሚችሉ የሚያሳዩ መረጃዎች ናቸው ትናንትና ምሽቱን የበጡት። ሌላኛው ከሊቨርፑል ጋር በተያዘ የምናነሳቸው ጉዳዮች አሉ። አንደኛው ስለ ኒኮ ሽሎተርቤክ ጉዳይ ነው። ሊቨርፑሎች የተከላካይ መስመራቸውን ለማጠናከር ትልቅ ፍላጎት እንዳላቸው ይነገራል። በተለይ ባለፈው ክረምት የተጫዋቾች የዝውውር መስኮት ማርክ ጉሂን ለማስፈረም እጅግ በጣም ቀርቦ የነበረበት ጊዜ እንደነበር እናስታውሳለን። ነገር ግን ሳይሳካ ቀርቷል። ምክንያት ከተባለ ክሪስታል ፓላሶች ተተኪውን አለማግኘታቸው ተጫዋቹን እንዳይሸጡ እንዳደረጋቸው እናስታውሳለን። ይህንን ተጫዋች ደግሞ አሁን መልሰው ማግኘት የሚችሉበት እድል የለም። ያኔ ሁሉ ነገር አብቅቷል። ምክንያቱም አሁን ተጫዋቹ የማንቸስተር ሲቲ ንብረት መሆኑ መረጋገጡን ተከትሎ ነው። ስለዚህ ወደ ሌሎች የተከላካይ ስፍራ ተጫዋቾች ማማተር ይኖርባቸዋል። በተለይ በዚህ የክረምት የተጫዋቾች የዝውውር መስኮት በነሱ በኩል ደግሞ ኢብራሂማ ኮናቴ ሊለቅ የሚችልበት እድል በጣም ሰፊ ነው። ከኮንትራት ነፃ እንደሚሆን በርካቶች ስለሚያምኑ ተጫዋቾችን ለመተካት ፍላጎቱ አላቸው። የተለያዩ ተጫዋቾችን እንደሚመለከቱ ይታወቃል። ሊቨርፑሎች ከኢንተር ሚላን ባስቶኔን እንደሚመለከቱ ተነግሯል። ከዛ ውጪ ደግሞ በተደጋጋሚ ስማቸው የሚነሳው ከቦሩሲያ ዶርትመንዱ ኒኮ ሽሎተርቤክ ጋር እንደሆነ ይነሳል። ተጫዋቹ ትላንትና ጥያቄ ቀርቦለት ነበር። ከወደፊቱ ቆይታው ጋር በተያዘ በስካይ ስፖርት ጥያቄ ቀርቦለት ምላሹን ሰጥቷል። ለራሴ የግል የጊዜ ገደብ አስቀምጫለሁ፣ መቼ እንደሆነ ግን ጊዜውን አልናገርም። ከክረምት በፊት ግን በእርግጠኝነት እዚህ ምቾት ይሰማኛል። ቀላል ውሳኔ አይሆንም። እንዴት እንደሚሆን አሁንም በትክክል አላውቅም። ስለዚህም ከአባቴና ከኬቨን ጋር ቁጭ ብዬ ወስናለሁ ውሳኔውን ሲል ነው ኒኮ ሽሎተርቤክ ሀሳቡን የተናገረው። ከሊቨርፑል በተጨማሪ ግን ሌሎችም በጣም በርከት ያሉ ፈላጊዎች አሉት። ሪያል ማድሪድም ጭምር የኒኮ ሽሎተርቤክ ፈላጊ እንደሆነ ይታወቃልና ለሊቨርፑል አሁንም ቀላል ይሆናል ተብሎ አይታሰብም። አርነ ስሎት አንድ ሀሳብን ሰጥቷል። በዘንድሮው የውድድር ዓመት በጉዳት ምክንያትና በአንዳንድ ምክንያቶች አብዛኛው ጊዜም ጥቂት ተጫዋቾች ናቸው የሚጫወቱት። ትናንትና በስቲያም ባደረግነው ጨዋታም ተጫዋቾቻችን በጣም ደክመውብን እንደነበር መናገር ይቻላል። በተለይ በጣም ኃይለኛ የሆነውን የቦርንመዝ ቡድን ስለመቅጠምም ልወቅሳቸው አልችልም ሲሉ ጭምር ነው የተናገሩት። በአውሮፓ ቻምፒየንስ ሊግና በፕሪሚየር ሊግ እንዲሁም በሌሎች ውድድሮች ቶሎ ጨዋታዎች መምጣታቸውና ሳናርፍ ደግሞ መጫወታችን ቡድኑ ላይ ጫናዎችን እያደረገ ይገኛል። ስለዚህም በዚህ ምክንያት ተጫዋቾችን በጭራሽ ልወቅሳቸው አልችልም። ቦርንመዝ ደግሞ በጣም ጉልበት የሚፈልግ አይነት ቡድን እንደሆነ ይታወቃልና በዛ ምክንያት ተጫዋቾችን በጭራሽ አልወቅሳቸውም ሲሉ ጭምር ነው የተናገሩት። ሊቨርፑል በ28 ዓመቱ የፉልሃም የግራ መስመር ተከላካይ አንቶኒ ሮቢንስ ላይ ያላቸው ፍላጎት አድሰዋል። ምክንያቱም አንድሪ ሮበርትሰን ሲወጣም በዚያ ቦታ ላይ ተከላካይ ያስፈልጋቸዋል ተብሎ ነው የሚታሰበው። አንድሪው ሮበርትሰን በቶተንሃም ሆትስፐርስ በጥብቅ እየተፈለገ እንደሚገኝ ይታወቃል። ባለፈው የክረምት ተጫዋቾች የዝውውር መስኮትም አትሌቲኮ ማድሪድ ይህንን ተጫዋች ለማስፈረም ትልቅ ጥረት ሲያደርግ እንደነበር እናስታውሳለን። በተለይ የሚሎስ ኪርኬዝ ወደ ሊቨርፑል መምጣት ተጫዋች የሚፈለገውን አይነት የጨዋታ ደቂቃዎችን እንዲያገኝ አላደረገውም። ስለዚህም ስለ መልቀቅ ሊያስብ የሚችልበት እድል ሰፊ ነው ተብሎ ይታመናል። በተለይ ደግሞ የዓለም ዋንጫ ዓመት እንደሆነ ይታወቃል። ይህ ዓመትና በትልቁ መጫወት እንደሚፈልግ ነው በርካቶች የሚያነሱ። ስለዚህ አንድሪ ሮበርትሰን ወደ ቶትናም ሊያመራ የሚችልበት እድሉ መኖሩን ተከትሎ ሊቨርፑል ሮቢንሰንን ለማስፈረም ፍላጎት አላቸው። ሮቢንሰን በ2025 ክረምት ወቅት ሊቨርፑል ከመረጣቸው አማራጮች አንደኛው ነበር። ነገር ግን በምትኩ ሚሎስ ኪርኬዝን ነው ከቦርንመዝ ያመጡትና አሁንም ቢሆን በሊቨርፑል ባለስልጣናት የሚፈለግ ተጫዋች ነው አንቶኒ ሮቢንሰንና ስለዚህም ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋሉ ብለዋል ቲም ቶክ ባወጣው መረጃ ላይ። ቨርጂል ቫን ዳይክ ስለ አንድሬ ሮበርትሰን ይናገራል። በእርግጥ ከሱ ጋር ተነጋግሬያለሁ፣ በየቀኑም እነጋገራለሁ። እሱ የኔ ምክትል ካፕቴን ነው። ሮበርትሰን የቡድናችን በጣም አስፈላጊ አባል ነው። እናም እሱ አንፊልድ ላይ እንዲቆይ ይፈልጋለሁ። ነገር ግን ምንም ይሁን ምን እንመለከተዋለን ውሳኔውን ሲል የተናገረው። ረቡዕ ለቃራባግ ጨዋታ እዚህ እንደሚገኝ እጠብቃለሁ። ያ በእኔ ግን የሚወሰን ነገር አይደለም ብለዋል። እንደዚህ አይነት ዝውውር ሊከሰት ስለሱ ያለኝ ምርጥ ትዝታዎች ከሱ ጋር ነው የምነጋገረው ሲልም ቨርጂል ቫን ዳይክ ሀሳቡን ሰጥቷል። ቫን ዳይክ ይቀጥልና ስለ ቶፕ ፎር ፍክክርም ጥያቄ ቀርቦለት ነበር። በግሌ በዚህ ጉዳይ ለመጨነቅ አልጀምርም፣
ነገር ግን እውነታው ግን በዚህ ሳምንት ውስጥ ለምናደርገው ነገር ጭንቅላቴ ውስጥም ለማግኘት እየሞከርኩኝ ነው። ነገር ግን እውነታው ወጥነት የለንም። ያ ትኩረት ልንሰጠው የሚገባ ነገር ነው። ጨዋታዎችን እየተሸነፍን ነው። ያንን ነገር መቀየር ይኖርብናል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ቨርጂል ቫን ዳይክ ነው ይህንን ሀሳብ እያጋራ የሚገኘውና ባለፉት ጨዋታዎች በተለይ ነጥብ መጣላቸው በጣም አስከፊ እንደሆነ ጭምርና ከዚህ በኋላ በወጥነት መቀጠል እንዳለባቸው ውጤቶችን ማምጣት አሁን ላይ መደራደር የሌለባቸው ጉዳይ እንደሆነና ጨዋታዎችን ለማሸነፍ መስራት እንደሚኖርባቸው የተናገረው። በተለይ የቶፕ 4 ፉክክሩ አሁን ላይ በጣም ከፍ እያለ መጥቷል። ማንቸስተር ዩናይትድ 4ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃል። ቸልሲ አለ፣ ከዛ ውጪ ሊቨርፑልም ከነዚህ ክለቦች ጋር እና ደግሞ ሌሎችም ከኋላው ካሉ ቡድኖች ጋር በትልቁ መፋለም ይኖርበታል ተብሎ ይታሰባል ቶፕ 4 ውስጥ ገብቶ ለማጠናቀቅ። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። አሰልጣኝ ከተቀየረ በኋላ አሁን በልምምድ ወቅት የሚታየው የስራ ስነ ምግባር ከበፊቱ የተለየ እንደሆነ ጭምር በርካቶች እያነሱ ነው። በቡድን ውስጥ ያለው አስተሳሰብና ለአሸናፊነት የሚደረገው ዝግጅትም ሙሉ ለሙሉ መቀየሩ ነው እየተገለጸ የሚገኘው። ውጤቶቹ ለመምጣታቸውም ደግሞ እነዚህ በጣም በትልቁ በምክንያትነት የሚነሱ ጉዳዮች ናቸው። በተለይ ማንቸስተር ዩናይትድ ባለፉት 2 ጨዋታዎች ላይ በውጤቶች ላይ መነቃቃት እየታየባቸው ይገኛል። ትልቅ የሚባሉ የሊጉን መሪና ተከታዩን ነው ትላንትና የሊጉን መሪን አሸንፈዋል። ከዛ በፊት ደግሞ 2ኛ ደረጃ የተቀመጠውን ቡድን ማሸነፋቸው ይታወሳል እና ይሄ ከሜዳው ላይ ከሚያሳዩት አቋም በተጨማሪ ልምምድ ሜዳ ላይም ደግሞ ተጫዋቾቹ በጣም ደስተኛ እየሆኑ እንደሚገኝ በጣም ትልቅ መነቃቃት እንዳለ ጭምር እየተነገረ ነው የሚገኘው። ውጤት ለመምጣቱም ትልቁ ምክንያት ያ እንደሆነ ጭምር የሚያነሱ ዘገባዎችን ነው እየተመለከትን የምንገኘውና ማንቸስተር ዩናይትድ በዚህ መልኩ በጣም መነቃቃቶችን በልምምድ ሜዳ ላይ እያሳየ ይገኛል። ማይክል ካሪክም እንዲሁ ተናግሯል። ጨዋታዎችን እንደማሸነፍ የሚሰማኝ ልምምድ ሜዳ ላይ በማየው ነገር ነው ወይም በልምምድ ሜዳ ላይ ተጫዋቾቼ በሚያሳዩኝ ነገር ነው በጨዋታው ላይ በራስ መተማመን እንዲኖረኝ የሚያደርገው ሲልም ጭምር ተናግሯልና ምን ያክል በልምምድ ሜዳ ላይ ተጫዋቾቹ ጠንክረው እየሰሩ እንደሚገኝ በደንብ እየተነሱ እንደሚገኝና ቡድናቸውን ለማሻሻልም እየጣሩ እንደሚገኙ ጭምር ይነገራልና ይህንን ምስክርነት የሰጠው ደግሞ ብራያን ኤምቤሞ ነው። ስለ ማንቸስተር ዩናይትድ ወቅታዊ ሁኔታ ተጠይቆ ምላሹን ሲሰጥ አሰልጣኝ ከቀየረን በኋላም በልምምድ ወቅት የሚታየው የስራ ስነ ምግባር ከበፊቱ የተለየ ነው ሲልም ጭምር ይናገራል። በቡድን ውስጥ ያለው አስተሳሰብና ለአሸናፊነት የሚደረገው ዝግጅት አሁን ላይ ሙሉ በሙሉ የተቀየረበት ጊዜ ላይ ነው የምንገኘው ሲልም ጭምር ይናገራል። ማይክል ካሪክ የማንቸስተር ዩናይትድ ታላቅ ተጫዋች እንደነበር እናስታውሳለን። ሌጀንድ ነበር። ለሱ ደግሞ የተለየ ክብር ነው ያለን ሁላችንም ሲልም ጭምር ይናገራል ብራያን ኤምቤሞ። በዚህ ምክንያት እያንዳንዱ ተጫዋች ያለውን ምርጥ ብቃት ለአዲሱ አሰልጣኝ በማሳየትም ከፍተኛ ጥረት እያደረገ ይገኛል ተብሎም እንደሚታሰብ ነው መረጃ ወጣው። ብራያን ኤምቤሞ ነው ስለ ማንቸስተር ዩናይትድ ወቅታዊ ጉዳዮች ሀሳቡን ያጋራው። ማይክል ካሪክ ስለ ፓትሪክ ዶርጉ ይናገራል። ፓትሪክ ዶርጉ በጣም ሰሞንኛ በጣም መነቃቃት ውስጥ ከሚገኙ ተጫዋቾች መካከል አንደኛው ነው። ቀደም ብዬ ትላንትና በነበረው ፕሮግራማችን ላይ ማንስቼላችሁ ነበር። በልምምድ ሜዳ ላይም በጣም ጠንክሮ እየሰራ የሚገኘው ተጫዋች እንደሆነ ጭምር ሲነገር እንደነበር እናስታውሳለን። ተጫዋቾች ከመምጣታቸው በፊት ቀድሞ ልምምዶችን በመጀመር ከዛም በኋላ ደግሞ በተለይ የሚታወቅበት ድክመት አለው። ኳሶችን ሴንተር ማድረግ ላይ በርካቶች የሚያነሱበት ችግር እንደነበር ይታወቃል። ፍጥነቱ ጥሩ ነው፣ ጥንካሬው ጥሩ ነው። ከዛ ውጭ ግን ኳሶቹን ሴንተር የሚያደርግበት ነገር ላይ የተወሰኑ ድክመቶች እንዳሉበት በርካቶች ያነሱ ነበር። ነገር ግን ያንን ነገር ለመቅረፍ በግሉ ልምምዶችን ጠንክሮ እየሰራ እንደሚገኝ ጭምር ይታወቃልና ማይክል ካሪክ ያንን ነገር ነው ስለ ፓትሪክ ዶርጉ የተናገረው። እውነት ለመናገር ፓትሪክ ዶርጉ በመስመር ተከላካይነትም ሆነ በክንፍ አጥቂነት ሚና ላይ በኩል ብቃት መጫወት የሚችል አይነት ተጫዋች ነው ሲልም ጭምር ነው ያሞካሸው። በተለይ ይህንን ቦታ አሰልጣኝ ሩበን አሞሪም ተጫዋቾቹ በአፍሪካ ዋንጫ ወቅት ባመሩበት ጊዜ እንደሞከረው የሚታወስ ነውና ያ ቦታ ጥሩ እንደተስማማው ጭምር እየታየ ይገኛል። በማይክል ካሪክ ስር ደግሞ እጅግ በጣም የተለወጠው ተጫዋች እንደሆነ ጭምር እየተመለከትን ነው ፓትሪክ ዶርጉና ማይክል ካሪክም ሲናገርለት በመስመር ተከላካይነትም ቢሆን በመስመር አጥቂነት በጣም የሚስማማው ቦታና ሁለቱንም በእኩል ብቃት መጫወት የሚችል አይነት ተጫዋች እንደሆነ ተመልክቻለሁ ሲልም ጭምር የተናገረው። ባለፈው ሳምንት በነበረው ጨዋታ ላይ ያሳየው ብቃት እጅግ አስደናቂ ነበር። በጥቅሉ ግን በእንቅስቃሴው በጣም ተደስተናል ሲልም ጭምር ነው የተናገረው። ተጫዋቾቹ በአንድ የተወሰነ የሜዳ ክፍል ላይ ብቻ እንዲወሰን አልፈልግም። በሁሉም ሜዳዎች በሁለቱም ቦታዎች ላይም ውጤታማ መሆን እንደሚችል አምንበታለሁ ፓትሪክ ዶርጉን። ስለዚህ ይሄ ቦታ ነው ብቻ የሚጫወተው ብዬ መወሰን አልፈልግም። የተከላካይ ቦታ ላይም ጥሩ ነው። ከዛ በተጨማሪ ደግሞ በማጥቃቱ ላይም በክንፍ አጥቂነቱ ላይም በጣም ጥሩ ነው። ስለዚህ ሁለቱንም በደንብ መጫወት የሚችል አይነት ተጫዋች ነው ሲልም የተናገረው። በተለይም በማጥቃት ረገድ ያለው አደገኝነትና የተጋጣሚን ተከላካይ የሚፈትን ብቃቱ ባለፈው ሳምንትም
እጅግ የሚደነቅ ነበር ሲልም ጭምር የተናገረው ማይክል ካሪክ ይቀጥልና ስለ አዲስ አማካይም ይናገራል። ማንቸስተር ዩናይትድ በትልቁ የአማካይ ስፍራ ተጫዋች ለማስፈረም ሙከራዎችን እንደሚያደርግ የሚታወቅ ጉዳይ ነው። ምንም እንኳን በዚህ የተጫዋቾች የዝውውር መስኮት ባይሆን እንኳን በሚቀጥሉት የዝውውር መስኮቶች በተለይ በክረምት የተጫዋቾች የዝውውር መስኮት ዩናይትድ ያድሰዋል ተብሎ የሚጠበቀው የአማካይ ስፍራን ነው። ምክንያቱም ማኑኤል ኡጋርቴ ጥሩ የሚባል ፐርፎርማንስን እያሳየ አይገኝም። ከፕሪሚየር ሊጉ ፍጥነት ጋር መላመድ እጅጉን ተቸግሯል። ከዛ ውጪ ወደ ሌሎች ክለቦች የማምራት እድሉም በጣም ሰፊ ነው ተብሎ ይታሰባል። ካርሎስ ካሴሜሮ ደግሞ ሰሞንኛ እንደሚለቅ የተረጋገጠ ሌላኛው ተጫዋች እንደሆነ ይታወቃልና በእነዚህ ምክንያቶች ማንቸስተር ዩናይትድ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት የግድ ቦታዎችን ማደስ ይኖርበታል። የአማካይ ስፍራው ደግሞ በትልቁ መታደስ የሚኖርበት ቦታ ነው ተብሎ ይታሰባል። በተለይ የተለያዩ ተጫዋቾች ከዩናይትድ ጋር ስማቸው እየተነሱ ነው። እነ አደም ዋርተን፣ እነ ኤሊዮት አንደርሰን፣ ሌሎችም ተጫዋቾች እነ ካርሎስ ባሌባን ጨምሮ ሌሎችም በርከት ያሉ እጩዎች በዛ ጋር ስማቸው ይነሳልና ማይክል ካሪክም ይሄ ነበር ጥያቄ የቀረበለት። ስለ አዲስ አማካይም ተጠይቆ ነበር። አዲስ አማካይ ተጫዋች ለመፈለግ በሚደረገው ሂደት ላይ ሙሉ በሙሉ የመሳተፍ አቅሙ አለኝ ሲል ተናግሯል። የክለቡ እድገትን ሊያግዙ የሚችሉ ውሳኔዎችን ለመወሰን በቂ ዝግጅቶችን አድርጌያለሁ ብሏል። እንደ አንድ አማካይ ተጫዋችነቴም ወደፊት የሚደረጉ የዝውውር ውይይቶችና ሂደቶች ላይ መሳተፌ የማይቀር ነው ሲልም ጭምር ተናግሯል። ለክለቡ የወደፊት ጉዞ ትክክለኛው ምርጫ መምረጣችን እጅግ አስፈላጊና ወሳኝ ጉዳይ ነው ሲልም ጭምር ነው የተናገረው የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ሲናገር። ማይክል ካሪክ ከኦሌ ጉናር ሶልሼር ምክር ስለመጠየቅም ተጠይቆ ነበር። ከዚህ በፊት በኬርቴከርነት ቡድኑን ሲረከብ ከኦሌ ጉናር ሶልሼር ስንብት በኋላ ነበር። በአሁኑ ደግሞ ሲመጣም ከኦሌ ጉናር ሶልሼር ጋር ተፎካክሮ ነው እንደመጣም የምናስታውሰው። ኦሌ ጉናር ሶልሼር ይህንን ቡድን በጊዜያዊነት ሊረከቡ በጣም ከጫፍ ደርሰው እንደነበር ይታወሳል። ነገር ግን በመጨረሻም ማይክል ካሪክን በተለያዩ መስፈርቶች መምረጣቸው ይታወሳል የማንቸስተር ዩናይትድ ሰዎችና በዚህ መሰረትም ከኦሌ ጉናር ሶልሼር ጋር ምክር ተለዋውጠሃል ወይ የሚል ጥያቄ ቀርቦለት ነበር። ማይክል ካሪክ ከጓደኝነት አንጻር ሁልጊዜም ቢሆን የምናወራቸውና የምንወያይባቸው ጉዳዮች ይኖራሉ። በተለያዩ ቦታዎች ላይም እንደ አስፈላጊነቱ ላማክራቸውና ልጠይቃቸው የምችላቸው በርካታ የቅርብ ጓደኞችም አሉኝ። እውነቱን ለመናገር እኔ በምክር ፍለጋ ሰዎችን ደጋግሜ የምወተውት ወይም የማስቸግር አይነት ሰው አይደለሁም። ነገር ግን ሶልሼር አስፈላጊ ሆኖ በተገኘ ጊዜ የእርሱን ምክር በሚያስፈልገኝ ሰዓት ሁልጊዜም ከጎኔ እንዳለም የማውቀው ሰው ነኝና ምክሮችን ምናልባት ልጠይቀው እችላለሁ። ነገር ግን ምክሮችን ለመጠየቅ በጣም የምወተውትና ማስቸግር አይነት አሰልጣኝ ግን አይደለሁም ሲልም ጭምር ነው ማይክል ካሪክ ሀሳቡን እየሰጠም የሚገኘው። ማንቸስተር ሲቲን ደግሞ እንመልከት። ኦማር መርሙሽ ይናገራል። ለክለብ ጎል ማስቆጠርና አስተዋጽኦ ማድረግ አስፈላጊ ነው። ከአፍሪካ ዋንጫው በኋላ እዚህ በመገኘቴና ቡድኔን በመርዳቴ በጣም ደስ ብሎኛል። ማቴያስ ኑኔስ ኳሱን ይዞ ወደ ተጋጣሚ ፍጹም ቅጣት ምት ክልል ሲገባ አየሁት። ከዛም እኔ ጎል ለማስቆጠር ዝግጁ ሆኜ የጠበቅኩት እናም የሰጠኝን ድንቅ ኳስም ድንቅ አድርጌ አስቆጥሬዋለሁ። ኳሱን ጎሉን በማስቆጠሬ ጨዋታውን በማሸነፋችንም በጣም ደስተኛ ነኝ ብለዋል። በዚህ ሳምንት ከወልቨርሃምፕተን ወንደረርስ ጋር ባደረጉት ጨዋታ ኦማር መርሙሽ ኤርሊንግ ሃላንድን አስቀምጦ በቋሚ አስተላለፍ ውስጥ መካተቱ የሚታወስ ነው። በጨዋታው ላይም ጎል ለማስቆጠር በጣም በጥቂት ደቂቃዎች ብቻ ነው የፈጀበትና ዘንድሮ የፕሪሚየር ሊግ የመጀመሪያ ጎሉ ሆኖ ተመዝግቧል። በተለይ ዘንድሮ በማንቸስተር ሲቲ በኩል የፈረሙ አዳዲስ ተጫዋቾች መኖራቸውን ተከትሎ የፔፕ ጓርዲዮላ ታክቲክም ተደምሮ ኦማር መርሙሽን ተጠባባቂ ወንበር ላይ ለበርካታ ጨዋታዎች እንዲቀመጥ አድርጎት እንደነበር እናስታውሳለን። በአፍሪካ ዋንጫው ላይ ግን ጥሩ አቋሞችን ማሳየቱና የኤርሊንግ ሃላንድ ሰሞንኛ አቋም ጥሩ አለመሆን ይህንን ተጫዋች ወደ ቋሚ አስተላለፉ እንዲመለስ አድርጎታል። በዚህም መሰረትም ጨዋታው ላይ ደግሞ ድል እንዲያደርጉ ወሳኙን ጎል የመጀመሪያውን ጎል ማስቆጠር ችሏል ኦማር መርሙሽ እና በዚህ ምክንያትም ደስተኛ እንደሆነ ጭምር ነው የተናገረው። ፔፕ ጓርዲዮላ ስለ አዲሱ ፈራሚያቸው ማርክ ጉሂ ይናገራሉ። እድሜው ገና ወጣት ነው። ለብዙ ዓመታት ለክለቡ ጥሩ ፈራሚ እንደሚሆን አልጠራጠርም። እሱ አስተማማኝ ተጫዋች ነው። የሚንቀሳቀስበት የሚናገርበትና በዙሪያው ያለውን ነገር የሚያይበት ሁኔታዎችንም የሚረዳበት መንገድ በጣም ጥሩ ነው ሲል ፔፕ ጓርዲዮላ ስለ ማርክ ጉሂ ሀሳቡን የሰጠበት አጋጣሚ ነው የተመለከት ነው። ፔፕ ጓርዲዮላ ስለ ኦማር መርሙሽም ይናገራል። ባለፈው የውድድር ዘመን ኦማር መርሙሽ 2 ወይም 3 ወራት ውስጥም ሲደርስ የማይታመን ነበር። ካለሱ የአውሮፓ ማጣሪያዎችን ወይም የዩኤፋ ካፕም ፍጻሜ ላይ ለመድረስ የማይቻል ነበር ሲልም ጭምር ነው እንዲሁ የተናገረው።
ስለዚህም ደግሞ እሱ ልዩ ተጫዋች ነው። እርግጥ ነው የሚያሻሽላቸው ነገሮች እንዳሉ እኔም አምናለሁ። የጎል ስሜቶች፣ ተለዋዋጭነት፣ ጉልበት፣ ሩጫዎች በጣም ጥሩ ናቸው። እሱ እንደ አጥቂ እንጂ እንደ ትክክለኛ የክንፍ ተጫዋች አልመለከተውም። ነገር ግን ለሽግግር የሚሆን ሰው ነው። በጣም በዚህ ደግሞ ደስተኛ ነኝ ሲልም ጭምር ነው ፔፕ ጓርዲዮላ ስለ ኦማር ማርሙሽ የሰጠው ሀሳብ ነውና በዚህ ተጫዋች ደስተኛ እንደሆነ ጭምር ሀሳቡን ሰጥቷል። ነገር ግን ሊያሻሽላቸው የሚገቡ ጉዳዮች ግን አሁንም እንዳሉ ጭምር ግን አልሸሸገም። ፔፕ ጓርዲዮላ ይቀጥልና በዚህ የውድድር ዘመንና በዚህ ክለብ የወደፊት እጣ ፈንታ ኤርሊንግ ሃላንድና ፊል ፎደን ከሌሉ ለማድረግ የምንሞክረውን ማድረግ አንችልም። እነሱ ብዙ ተጫውተዋል ሲልም ነው የተናገረው። አንቷን ሴሜኒዮ ወደዚህ የመጣው በብዙ ጉልበትና ቁጥሮች ነው። አጥቂዎች የቁጥሮች ጥያቄ ናቸው። እናም ደግሞ እሱ ከመጣበት ጊዜ ጀምሮ የማይታመን ነበር። ጥሩ ጎሎችን እያስቆጠረ ነው። ቀላል ይመስላል፣ ነገር ግን ኳሱ የተቆጠረበት መንገድ ፍጹም የተለየ ነው። ኳሱን በመረብ ውስጥም በማቀበል ሌላ እድልን ፈጥሯል። ከፊት ለፊት ያሉ ሰዎችም ወይም ተጫዋቾችም የቁጥሮች ጥያቄዎች ናቸው። ወይም አጥቂ ስትሆን ቁጥሮች ይነሱብሃል። የኔን ያክል ጎል አስቆጠርክ፣ የኔን ያክል ሳምንታት ጎል አላስቆጠርክም የሚሉ አይነት ጥያቄዎች ወይም ቁጥራዊ ነገሮች ይነሱብሃልና ነገር ግን እኛ ከኤርሊንግ ሃላንድና ከፊል ፎደን ግን ምርጡ አቋም በጣም እንፈልጋለን ሲልም ጭምር ነው ፔፕ ጓርዲዮላ ጨምሮ የተናገረው። ፔፕ ጓርዲዮላ ይናገራል። ዳኛው የፕሪሚየር ሊጉን የመጀመሪያ ጨዋታ አድርጓል። አሁን ሁሉም ሰው ያውቀዋል። ለመጀመሪያ ጊዜ ነው ብዬ አስባለሁ። እሱን ለማየት ወደ ቴሌቪዥን ሄዷል። እናም የክንድ ደግሞ መደበኛ አቀማመጥ በሚልም ከልክሏል። ነገር ግን ሃዋርድ ዌብ ለምን ፍጹም ቅጣት ምት እንዳልሆነ ለማስረዳት በሚዲያ እንደሚታይ እርግጠኛ ነኝ። እነሱ ከማንቸስተር ዩናይትድ ጋር ምን አደረጉ? እነሱ ለመጀመሪያ ጊዜ ነው ይህንን ያደረጉት፣ ምክንያቱም ሁኔታው ትንሽ ጥርጣሬ ስለነበረው ነው ሲልም ጭምር የተናገረው። ኦማር ማርሙሽ የመታው ኳስ በእጅ ተነክቷል በሚል የተነሳውን ጉዳይ በተመለከተ ነው ሀሳቡን የሰጠው። ለዚህ ነው ጀረሚ ዶኩ ከዲየጎ ዳሎ ጋር በተፈጠረው ሁኔታ እንዲሁ ከቦዶ ግሊምት ጋር መጫወት ያልቻለው። ነገር ግን ችግር የለውም፣ እኔ እየጠበቅኩኝ ነው። ነገር ግን እስከ ሮቡ ድረስም አልጠብቅም፣ ምክንያቱም የአውሮፓ ቻምፒየንስ ሊግ ስራ አለን እና ደግሞ ስራ በዝቶብናል። ነገር ግን ሃዋርድ ዌብ ግን ይወጣና ፍጹም ቅጣት ምት ለምን እንዳልተሰጠን ሊያስረዳን ይገባል ሲልም ጭምር ነው ፔፕ ጓርዲዮላ ስለተሻረባቸው የፍጹም ቅጣት ምትም ሀሳባቸውን ያጋሩት። የቼልሲን ጉዳዮች ደግሞ እናንሳም። ጆኮል ስለ ኤንዞ ፈርናንዴዝና ስለ ሪያል ማድሪድ ይናገራል። እሱ አስፈላጊ ተጫዋች ነው፣ በዚያ መልበሻ ክፍል ውስጥም እውነተኛ መሪ ነው። አሁን ላይ እንግዲህ ታላላቅ ዋንጫዎችን ማሸነፍ የሚፈልግበት እድሜ ላይ ደርሷል። ሪያል ማድሪድ ማንኛውንም ተጫዋች ሲጠይቅ ወይም ደግሞ ሲያስብም ሀሳባቸውን ያስቀይራቸዋል ወይም ደግሞ ልባቸውን ያሸፍታል። ነገር ግን ቼልሲ እሱን ማቆየት እጅግ በጣም አስፈላጊው ነው። የዝውውር ዋጋው ስንት ሊሆን እንደሚችል እርግጠኛ አይደለውም ሲልም ጭምር ነው የተናገረው። ሰሞኑን ኤንዞ ፈርናንዴዝንና ሪያል ማድሪድን የሚያያይዙ መረጃዎች በትልቁ እየወጡ ይገኛሉ። ምናልባት ተጫዋቹ ወደ ሪያል ማድሪድ የማምራት ፍላጎትም ሊኖረው ይችላል የሚሉ አይነት ሀሳቦችም እንዲነሱ አድርጓል። ምክንያት ከተባለም ተጫዋቹ በቼልሲ ቤት በተለይ ከኤንዞ ማሬስካ ጋር በጣም ጥሩ ግንኙነት እንደነበረው ይነሳል። የኤንዞ ማሬስካ መሰናበትም ካልተዋጠላቸው ተጫዋቾች መካከል አንደኛው ነው። ነገር ግን ሪያል ማድሪድን መጫወት ቢሆን ደግሞ በትልቁ ሊያልመው የሚፈልገው ጉዳይ እንደሆነ በርካቶች ያነሳሉ። በቼልሲ ቤት በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ የሚገኝ ተጫዋች ነው እና በቀጣይ ጊዜያቶች ደግሞ ወደ ሌሎች ትልልቅ ክለቦች አመርቶ ትልልቅ ነገሮችን ማሳካት እንደሚፈልግ ጭምር ይነገራል። ሪያል ማድሪድ ደግሞ በቅርቡ ተጫዋቾችን በማስፈረም ጉዳይ ላይ ደግሞ የምናውቀው አይነት ቡድን ነው። ጆኮል እንደተናገረው ተጫዋቾችን ማሸፈት የሚችል አይነት ቡድን ነው። ልባቸውን መውሰድ የሚችል አይነት ቡድን ነው ሪያል ማድሪድ እና በዚህ ጉዳይ ላይ ቼልሲ ጠንቀቅ ማለት አለበት ሲልም ጭምር ነው የተናገረው። የቀድሞ የቼልሲ ተጫዋች የነበረው ጆኮል ከኤንዞ ፈርናንዴዝ እና ከሪያል ማድሪድ ጋር እየተያዙ ስለሚገኙት መረጃዎች ሲናገር ጆኮል ይቀጥልና ስለ ኤንዞ ፈርናንዴዝ ሲናገር ይህ ከ10 እና 15 ዓመታት በፊት የነበረው ቼልሲ ቢሆን ኖሮ ግዴታ እስካልሆነበት ድረስ ምርጥ ተጫዋቾችን የመሸጥ ምንም አይነት እድል የለህም ነበር። አሁን ባለንበት ጊዜ ግን እርግጠኛ መሆን አንችልም፣ ስለዚህም ሊሸጥ የሚችልበት እድል ይኖራል። ከዚህ በፊት በነበረው ጊዜ ቢሆን ኖሮ ግን ቼልሲዎች የመሸጥ ምንም አይነት ግዴታ አይኖርባቸውም ትልልቅ ተጫዋቾችን ሲልም ጭምር ነው የተናገረው ጆኮል እና ቼልሲዎች በዚህም አለ በዚያም ይህንን ተጫዋች ማቆየት ይኖርባቸዋል ሲልም ጭምር ነው ጆኮል ሀሳቡንና ምክሩን ለቼልሲ አመራሮችም እየለገሰ የሚገኘው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እንመልከት። ኬሊያን ምባፔ በዚህ ሳምንት በተደረገ ጨዋታ 2 ጎሎችን ማስቆጠሩን እናስታውሳለን። ከተቆጠሩት 2 ግቦች መካከል ደግሞ ቪያሪያልን በኢስታዲዮ ዴላ ሴራሚካ 2-0 ሲያሸንፉ ማለት ነው እና ሁለተኛዋ ጎል የፍጹም ቅጣት ምት እንደነበረች ይታወሳል። ያንን ፍጹም ቅጣት ምት ያስቆጠረው ደግሞ በፓኔንካ ነበር። ይህንን ያስቆጠረው በብራሂም ዲያዝ ፊት ለፊት ነበርና ብራሂም ዲያዝ እንደምናስታውሰው በአፍሪካ ዋንጫ የፍጻሜ ጨዋታ ከሴኔጋል ጋር በነበረው መርሃ ግብር ላይ እንዲሁ የፍጻሜው ጨዋታ ላይ ፍጹም ቅጣት ምት አግኝቶ ፓኔንካ ሲሞክር ኳሱን
በግብ ጠባቂው እጅ ስር መግባቱ ይታወስ ነበረ እና በጣም አዝኖ እንደነበር ይታወሳል። ኤምባፔ ግን ብራሂም ዲያዝ ሜዳ ላይ በነበረበት ሰዓት ይህንን የፓኔንካ ጎል ማስቆጠሩ ይታወሳል እና በርካቶች ትችቶቻቸውን እየሰነዘሩ ይገኛሉ። ነገር ግን ምላሽ ሰጥቷል ኤምባፔ። ይሄ የፓኔንካ ጎል ለብራሂም ዲያዝ ነው ሲል ኤምባፔ ይናገራል። ሪያል ማድሪድ በኢስታዲዮ ዴላ ሴራሚካ ቪያሪያልን 2-0 ሲያሸንፍ ኬሊያን ኤምባፔ ሁለቱን ግቦች ማስቆጠር ችሏል። ኤምባፔ ሁለተኛው የሪያል ማድሪድ ግብ ከፍጹም ቅጣት ምትም አስቆጥሯል። ኤምባፔ ፍጹም ቅጣት ምቱን ብራሂም ዲያዝ ሞክሮ እንደነበረው የፓኔንካ ጎልም መቶን ያስቆጠረው። ከግቡ መቆጠር በኋላ ኬሊያን ኤምባፔ ለብራሂም ዲያዝ ይህ የፓኔንካ ግብ ላንተ ነው ሲልም ምክሩን ለግሶታል። ብራሂም ዲያዝ ከአፍሪካ ዋንጫው መልስም ወደ ክለቡ በመመለስ በጨዋታው ላይ ሜዳ ላይ ታይቷል። ሪያል ማድሪድ ማሸነፉን ተከትሎ ላሊጋውንም በ51 ነጥቦች እየመራ ነበር ትላንትና ባርሴሎና ጨዋታውን እስኪያደርግ ድረስ። ነገር ግን ባርሴሎና ማሸነፉን ተከትሎ የሊጉን መሪነት በድጋሚ መረከብ የቻለበትን አጋጣሚ የተመለከት ነው። ሪያል ማድሪድ በጨዋታው ላይ የመከላከል አቅሙን አሻሽሎም ተገኝቷል ብሏል ዲያሪዮ አስ ባወጣው መረጃ። በቻምፒየንስ ሊጉ ከሞናኮ ጋር አድርገው በነበረው ጨዋታ ጠቅላላ 20 ሙከራዎችንና 6 ኢላማቸውን የጠበቁ ሙከራዎችን ያስተናገደው ሪያል ማድሪድ በቪያሪያሉ ጨዋታ ግን 8 ሙከራዎችንና አንድ ኦን ታርጌት ሙከራ ብቻ ነው የተደረገበት። በዚህም ደግሞ በመከላከሉ ረገድ ላይ ጥሩ መሻሻሎች እንዳሉ የሚያሳይ አይነት እንቅስቃሴን እንዳደረጉ ነው መረጃዎቹ የበጡት። ሌላኛው ኤዲን ሃዛርድ የቀድሞ የቸልሲና የሪያል ማድሪድ ተጫዋች ጥያቄ ቀርቦለት ነበር። ኬሊያን ኤምባፔ ባሎን ዶርን ያሸንፋል ብለህ ወይ ታስባለሁ የሚል ጥያቄ ቀርቦለት ነበር። ኤዲን ሃዛርድ ሲናገርም አወሱ ያሸንፋል ብዬ አስባለሁ፣ ነገር ግን የቻምፒየንስ ሊግ እንዲሁም የላሊጋ ዋንጫን ማሸነፍና በዓለም ዋንጫው ረጅም ርቀት መጓዝ ሊያስፈልገው ይችላል ባሎን ዶርን ለማሸነፍ ሲል ይናገራል ኤዲን ሃዛርድ። ነገር ግን ስለሱ ምንም አያስጨንቀኝም፣ ምክንያቱም አንድ ቀን የባሎን ዶር አሸናፊ እንደሚሆን እርግጠኛ ነኝ ሲልም ነው የተናገረው። ኤዲን ሃዛርድ ነው ስለ ኬሊያን ኤምባፔም ሀሳቡን የሰጠው። ቪኒ ጁኒየር ከሻቪ አሎንዞ መልቀቅ በኋላ በአልቫሮ አልቤሮ ስር እጅግ አስደናቂ እንቅስቃሴውን መልሶ ለማምጣትም ሲጥር መታየቱ እውነትም በሻቪ ስር ምቾት ተሰምቶት እንዳልነበረና ስፔናዊው ሰው እንዲባረርም እንዲሁ ሲፈልጉ ከነበሩ ተጫዋቾች መካከል አንደኛው እንደነበር በርካቶች ያነሳሉና አሁን ላይ በጣም ወዲያው ወደ ምርጥ አቋሙ መመለሱ ጥያቄዎች እንዲነሱ አድርጓል። እውነትም ሻቪ አሎንዞ እንዲሰናበት ፍላጎቶች እንደነበሩት የሚያሳዩ ነገሮችና ወደ አቋሙ እንዲመለስም ትልቅ ጥረቶችን እያደረገ እንደሚገኝ ጭምር ነው የተናገረውና ማርካ ነው ይህንን መረጃ ይፋ ያደረገው። ቦርንመስ ተጫዋች ለማስፈረም ተስማምቷል። ቦርንመስ የቫስኮ ዳጋማውን የፊት መስመር አጥቂ ሮያንን ለማስፈረም ከስምምነት ላይ ደርሰዋል። የ19 ዓመቱ ተጫዋች ሮያን በግል ከቦርንመስ ጋር ከስምምነት የደረሰ ሲሆን በትላንትናው ዕለትም ወደ እንግሊዝ መጥቷል። ከክለቡ አካዳሚ የወጣው ተጫዋቹ በ16 ዓመቱ ለዋናው ቡድን በመጫወት በክለቡ ታሪክም በእድሜው ትንሹ ተጫዋች ሆኖ ነበር። ተጫዋቹ ባለፈው የውድድር ዓመት በብራዚል ሴሪኤ ባደረጋቸው 34 ጨዋታዎች 14 ጎሎችን አስቆጥሯል። ቦርንመዝ ወሳኝ የፊት መስመር ተጫዋቻቸውን አንቷን ሴሜኒዮን ለማንቸስተር ሲቲ ያሳለፈው መስጠታቸውን ተከትሎ አሁን ላይ በደንብ እንግዲህ ተጫዋቾችን በማምጣት ቡድኑን በደንብ ደግሞ ለመስራትና በድጋሚ በወጣቶች ለመገንባትም አንዶኒ ኢራኦላ ይሞክራሉ ተብሎ ይታሰባል። አሁን ላይ ተጫዋቹን ታዳጊውን ተጫዋች 19 ዓመት ተጫዋቹን ራያንን ማምጣታቸው ነው የተነገረው። የመጨረሻ መረጃችን እናድርገውና ትናንትና ማንቸስተር ዩናይትድ እና አርሰናል ጨዋታቸውን አድርገዋል። ከዚህ መካከል በጣም በርካቶች የሚያስታውሱት መርሃ ግብር አለ። በርካቶች በፒዛው ትንቅንቅ በሚለው ያስታውሱታል። እሱን ጉዳይ እናስታውሳችሁና የዛሬ ፕሮግራማችንን እዚሁ ጋር ነው የምናበቃው። ከዚህ ጨዋታ ጋር በተያዘም የሚነሱ ጉዳዮች አሉ። በተለይ የፒዛው ትንቅንቅ የእንግሊዝ ፕሪምየር ሊግ ጣፋጭ እልህ አስጨራሽና ከፍተኛ ፉክክር ከሚያስተናግድባቸው ጨዋታዎች መካከል የሰር አሌክስ ፈርጉሰን ማንቸስተር ዩናይትድ እና የአርሰን ቬንገሩ አርሰናል ግጥሚያቸው ሊረሱ በጭራሽ አይችሉም። የሁለቱ ክለቦችና የሁለቱ ታሪካዊ አሰልጣኞች ፉክክር ፕሪምየር ሊግን ተወዳጅ ካደረጉት ምክንያቶችም ዋነኞቹ ናቸው ቢባል ማጋነን አይሆንም። አርሰናል አንድም ሽንፈት ሳይቀምስ በወርቅ ዋንጫ አሸብርቆ 2003-2004 የውድድር ዘመንን በድል ካጠናቀቀ በኋላ በእንግሊዝ እግር ኳስ ታሪክ 49 ተከታታይ የሊግ ጨዋታዎችን ሳይሸነፍ ተጉዞ በመጨረሻም በዩናይትድ ግስጋሴው የተገታበት ጨዋታ ሁለቱ ክለቦች በተገናኙ ቁጥር መታወሱ አይቀርም። ያ የአርሰናሎች አስደናቂ ያለመሸነፍ ጉዞ በኦክቶበር 24 2004 በማንቸስተር ዩናይትድ የኦልድ ትራፎርድ ድል ሲቋጭ የነበረው ውዝግብና ድራማ ጨዋታው ከተጠናቀቀ በኋላ በብዙ አስገራሚ ትዕይንቶች ነው የቀጠለው። ሶል ካምቤል የሩኒን እጅ ለመጨበጥ አሻፈረኝ በማለት ተጫዋቾች ገና ከሜዳ ሳይወጡ መታየት የጀመረው ውዝግብ በሁለቱ ክለቦች ተጫዋቾች መካከልም አንድ ማሊያ ሳይቀርም ቀጠለ። ከዛ ውጪ ሜዳ ላይ የነበረው ቁጣ
እንዲሁ ደግሞ ወደ ተጫዋቾች መልበሻ ክፍል መግቢያም አካባቢ ተባብሶ ቀጥሎ ነበር። ነገሮች ይበልጥ መባባስ የጀመሩት ቬንገር ቫን ኒስትሮይ አሽሊ ኮል ላይ የሰራውን ጥፋት በማንሳትም ተጫዋቹን ሲወቅሱት፣ ፈርጉሰን በበኩላቸው ለአርሰናሉ አለቃ ተጫዋቾቻቸውን ተወት እንዲያደርጉላቸው በማስጠንቀቅ ነበረ። ከዚያም ቅጽበት በኋላ የተፈጠረው ትዕይንት አሽሊ ኮል እንዲህ ሲል ያስታውሰዋል። አሰልጣኛችን ቬንገር ፈርጉሰንን በፈረንሳይኛ አንተ የማይገባ ስኮትላንዳዊ ሲለው ሰማው። ነገሮች እንዲሁ ስላስፈሩኝ መሃል ገብቼ ነበር። ድንገት ደግሞ የፒዛ ቁራጭ እንደ ቀስት ተወርውሮ በአናቴ ላይ አለፈና የፈርጉሰን ፊት ላይ አረፈባቸው። በዚህ ቅጽበት ሁሉም ሰው በጸጥታ ተውጦ በድንጋጤ አይኑን ታላቁ ሰው ላይ ተከለ። ፈርጉሰን ግን ይህ ነገር ከተፈጠረ በኋላ ልብሳቸውን ለመቀየር በቀጥታ ወደ ውስጥም እንደገቡ ነው የተነገረው። በሰዓቱ ይህንን ቁራጭ ፒዛ ከፈርጉሰን ፊት ላይ ማን እንዳሳረፈው በግልጽ የተነገረ ነገር አልነበረም። ከዓመታት በኋላ ግን በነበሩ ቃለ ምልልሶች ይህ ድርጊት የፈጸመው ሴስ ፋብሪጋስ እንደነበር በሰዓቱ ድርጊቱን ያዩ ተጫዋቾች ተናግረዋል። ራሱ ፋብሪጋስም ከዓመታት በፊት በአንድ ፕሮግራም ላይ ድርጊቱን መፈጸሙን አምነዋል። ፈርጉሰንም በመጽሐፋቸው ላይ እንዲህ ሲሉ ነበር ያንን ሁኔታ ያስታወሱት። ፒዛው እኔ ላይ የወረወረው ፋብሪጋስ ነው ይላሉ። እኔ ግን እስካሁን ድረስ ወንጀለኛው ማን እንደሆነ አላውቅም ብለዋል። ከጨዋታው መጠናቀቅ በኋላም የተለያዩ አስገራሚ አስተያየቶች መጉረምረማቸውን ቀጠሉ። ከጨዋታው በፊት ቀድሞ የዛተው ፊል ኔቭልም ተሳክቶለት ከጨዋታው በኋላ እንዲህ ሲል ተደመጠ። አርሰናል እንዴት ማሸነፍ እንደምንችል እናውቅ ነበር፣ ጥርሳቸውንም መንቀል እናውቅበታለን ብለዋል። የአርሰናል ተጫዋቹ የነበረው ሆዜ አንቶኒዮ ሬስ ደግሞ በእግር ኳስ ሕይወቴ ሙሉ ዛሬ በማንቸስተር ተጫዋቾች ተመትቼም አላውቅም፣ በእግር ኳስ ሕይወቴም እጅግ አስቸጋሪ ጨዋታ ሲልም ነው ያንን አጋጣሚ የገለጸው። ዌይን ሩኒም ይናገራል። ለአርሰናል ትልቅ ጨዋታ ነበር። ካሸነፉ በ50 ጨዋታ ያለመሸነፍ ጉዟቸው ይቀጥል ነበር። እኛ ግን 2-0 አሸንፈን ያንን ጉዞ ገታንባቸው። ከዚህ ጨዋታ በኋላ ሶል ካምቤል ለ6 ወራትም አላናገረኝም። ለእንግሊዝ ብሔራዊ ቡድን ለመጫወትም ተገናኝተን እሱ ግን ሊያናግረኝ አልፈቀደም፣ አላወራንም። ባገኘሁት አጋጣሚ ስለምን አትተውም? ካምቤል የተገናኘ ነው ለብሔራዊ ቡድን ግዳጅ አይደለምን ብለውም እሱ ግን መልስ አልሰጠኝም። ምክንያቱም በዚያ በዩናይትድና አርሰናል ጨዋታ ፍጹም ቅጣት ምት ክልል ውስጥ አልፎኝ ያገኘው ነው ፍጹም ቅጣት ምት አስበስዬ እንደወደኩኝ ነው የሚያስበው። ነገር ግን መጠነኛ ንክኪ ነበረው ሲልም ጭምር ነው የተናገረውና ያንን ትንቅንቅ በርካቶች ያስታውሱታል። የመጨረሻ አንድ መረጃን እናንሳ። የሪያል ማድሪድ ስቴዲየም ቤርናቢውን የሰራው ግዙፉ ተቋም አዲስ አበባ መጥቷል። ተቀማጭነቱን በጣሊያን ያደረገው ሊሞንታ ስፖርት የተባለው ለስፖርት ሜዳዎች የሚሆኑ ሰው ሰራሽ አርቲፊሻል እና እንዲሁ ደግሞ ቅልቅል ወይም ሃይብሪድ ሳሮችን በማምረትም እና በማንጠፍ ይታወቃል። በፊፋ ያሉ በዓለም አቀፍ እውቅና ያሉትም ተቋሙ አሁን ላይ መዳረሻው አዲስ አበባ ሆኗል። አርቲፊሻል እና ሃይብሪድ ሳሮችን ያመርታል። ሃይብሪዱ 95 ከመቶ የተፈጥሮ ሳር ሲሆን 5 በመቶ አርቲፊሻል ነው። ሊሞንታ የሚያነጥፈው ደግሞና የሚያበቅለው ሳሩ በዝናብ ወቅትም ውሃን በ5 ደቂቃ ውስጥ የማፍሰስ ደግሞ ችሎታ አለው። ከተፈጥሮ ሳር በበለጠ ደግሞ ለረጅም ሰዓትም ጨዋታዎችን ማስተናገድ የሚችል ነው። ለተጫዋቾች ምቹና ጉዳትን የሚቀንስ እንደሆነም ተነግሮለታል። ሪያል ማድሪድ ላለፉት 10 ዓመታትም እየተጠቀመው ይገኛል። ባየር ሚኒክ፣ አያክስ፣ አትሌቲክ ቤልባኦ እንዲሁ ደግሞ ራሽያ ዓለም ዋንጫን ያስተናገደችበት ጋስፕሮም ስቴዲየምም ከብዙ በጥቂቱ ናቸው። የጣሊያን ገበያንም በአብዛኛው ተቆጣጥሯል። በአዲስ አበባ የአበበ ቢቂላ ስቴዲየም፣ የአቃቂ ስቴዲየም እና የሳር ንጣፎችን ለመስራትም ከከተማው አስተዳደሩ ጋር እየተወያየ ይገኛል። የከተማው ኮንስትራክሽን እና ግንባታ ቢሮም በውይይት ላይ እንደሚገኝ ነው ይፋ የተደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን የያዝንላችሁ ፕሮግራም እዚህ ጋር ነው ምንቋጨው። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ፉአድ ባህሩ ፕሮግራሙን መራው። ምሽት ላይ በሚኖረው ሌሎች የስፖርት የመረጃ ሰዓታችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።